አንዷ ጸጉሯ እንደዛ አድርጋ በብዙ መንገድ እኛን እንሄድ ነው እዛ ቦታ ወይኔ ልጄ ብዬ ቅዱሳንን በመሳደብ የክርስቲያንን ክብር በመሳደብ ኦርቶዶክስን ካልሰደቡ ካልነኩ የሰበኩ አይመስላቸው መምህር ኃይለኛ ነህ ኦርቶዶክስን ለማፍረስ የሚንቀሳቀሱ አሉ ማርያም አታማልድም አይሉም ታማልዳለችም ብለው ግን አይሰብኩም ምንናት ሃይማኖት ለምንድነው መሞት ያቃተን ነው የሮናልዶን ጫማ ቁጥር የሜሲን ቁርጥማት አንዳንድ ቤተክርስቲያኖች ደግሞ በግለሰብ ስም የሚሆኑ አሉ የጎንደሬዎች ቤተክርስቲያን የጎጃም ቤተክርስቲያን የትግሮች ቤተክርስቲያን የኦሮሞዎች ቤተክርስቲያን ገና የ6 ወር ነው ጠላት ሆኖ ሲመጣ አይደለም ወዳጅ ጠላት ሆኖ ሲነሳ ነው መምህር ምረት አባሰፋ አንቱ ልበል አንተ ባንተ እሺ ስላገኘው እጅግ ደስ ብሎኛል እግዚአብሔር ይመስገን እኔም ደስ ብሎኛል ያገናኘን መድኃኒዓለም የተመሰገነ ይሁን አሜን ሙባረክ እንዴ አላረኩም በቃ ወደዚህ አላረኩም ዲሲ ነህ ስንል አትላንታ ስንል ዲሲ ነው የምትገኘው አዎ እዚህ ዞር እያልኩ ነው በዋናነት ግን ያው ቀደም እንደተጠቀስከው አትላንታ መካነ ሰላም ቅዱስ ሚካኤል ወቅዱስ ኪዳነ ምህረት እዚህ የሰራን ያለነው ስራ አለ እዚህ መቀመጫዬን ዋና ቦታ አድርጌ ለመርሃ ግብሮች ግን በተለያየ ቦታ እዘዋወራለሁ ለጊዜው እዚህ አትላንታ መካነ ሰላም ቅዱስ ሚካኤል ነው ያለሁት በጣም ጥሩ ወደ ኋላ መለስ ስንበላ ከሀገር ቤት እንጀምር ስለ አስተዳደግና ተወልደ ያደግበት አካባቢ ወደዚህም አስተምሮን ትምህርት ቤት እንዴት እንደገባ እንግዲህ የታወቀ ነው ብዙ ጊዜ ገልጬዋለሁ መቱ ካህናት አንሰልጠኛ ቅድስት ኪዳነ ምህረት ገዳም እና ቅዱስ ገብርኤል ቤተክርስቲያን እዛው ነው እየቀደስኩ ያደግኩት በሰንበት ትምህርት ቤትም እየተማርኩም እያስተማርኩም ከዛ በኋላ በካህናት ማሰልጠኛ ሰልጥኜ ትምህርቴን ከጨረስኩ በኋላ ነው ከዛው ወደ ቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ የገባሁት ከዛ በኋላ ያው አገልግሎቱ የተቀጣጠለ እግዚአብሔር ያገዘኝ እንግዲህ በዚሁ አገልግሎቱ አለው ማለት ነው ከልጅነት ጀምሮ ነው ማለት ነው ከልጅነት ጀምሮ እኔ እየኖርኩ ያለው ህልሜን ነው እያንዳንዱ ሰው ሲወለድ ፖስታውን ይዞ ነው የሚወለደው ፖስታህን ይዘህ ነው የምትወለደው ያንን ፖስታህን ማወቅ መቻል አለብህ ስለዚህ እኔ ከህፃንነቴ ጀምሮ ህልሜ የሆነውን ደስተኛ የሚያደርገኝን ነገር ነው እየሰራ ያለሁት ያው ስብከት ማለት ማሻገር ማለት ነው እዚህ ጋር ነው ያለው ወደዚህ ተጨንቆ ይመጣል ከጭንቀት ነፃ ይወጣል ተጣልቶ ይመጣል ቂሙን ትቶ ወደ እርቅ ይገባል ማሻገር ማለት ነው ስብከት ስለዚህ የሰውን አእምሮ ካለበት ከችግሩ አውጥተህ ችግር ወደ ሌለበት ወይም ከችግር በላይ እንዲመለከት ማድረግ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ ሸክማችሁን አቀልላችኋለሁ ነው የሚለው ገንዘብ የሰውን ልብ አያሳርፍም ዕውቀት የሰውን ልብ አያሳርፍም ልብን የሚያሳርፈው ክርስቶስ ኢየሱስ አምላካችን ብቻ ነው ገንዘብ የሚገዛውን ብቻ ነው ቤት ይገዛል ቤተሰብ አይገዛም ቀለበት ይገዛል ፍቅር አይገዛም አልጋ ይገዛል እንቅልፍ አይገዛም ስለዚህ ውሱን ነው ማለት ነው ሰው ገንዘብ ስላለው ሰው ዕውቀት ስላለው ሰው የሚፈልገውን ነገር በስጋው ማድረግ ስለቻለ ስኬት ላይ ደረሰ ማለት አይደለም የሰው ልጅ ትልቁ ስኬት በእግዚአብሔር ልብን ማሳረፍ ነው እና የሰው ልብ ማሳረፍ ነው በእግዚአብሔር ቃል የኛ የሆነ ምንም ነገር የለም እግዚአብሔር ባንተ ላይ ተናገር ያለህን አስተላልፍ ያለህን ነው የምታስተላልፈው ስለዚህ የእግዚአብሔር መልእክተኛ ሆኖ ሁሉ ጊዜ ይሄንን እየተናገሩ የእግዚአብሔርን ነገር እየተናገሩ የእግዚአብሔርን የማጽናኛ ቃል ወደ ሰዎች ያመጡ ሰዎችን ማጽናናትን የመሰለ ነገር የለምና እኔ በዚህ ህይወት በጣም ደስተኛ ነኝ በጣም ጥሩ እንግዲህ በተለይም በመላው ኢትዮጵያ በአንድ ወቅት ላይ በጣም የነቀነቀ የማንቂያ ደውል የሚል ፕሮግራም ጀምሮ ነበር እንዴት ተጀመረ እንዴት ተጸነሰ አሁንስ እንዴት ምን ላይ ነው ያለው እንግዲህ የማንቂያ ደውል እያንዳንዱ ጊዜ ለሰው ልጅ እጅግ በጣም አስፈላጊ ነው ስራ ሰዓታችን እንዳልፍ አላርም ሞልተን በጣም የምንወደው እንቅልፍ ውስጥ ሆነን ጥሩ ህልም እያለምን አልጋችን ውስጥ ሆነን እየሞቀን ተነሱ ማይል አየር ሁኔታው ብርዳማ በረዶ ሆኖ በቃ መተኛት ብቻ ባለበት ሰዓት ከዛ ምቾት ውስጥ
አላርሙን ሞልተን እንዲቀሰቅሰን እናደርጋለን፣ እንዲያነቃን ማለት ነው። አሁን ከተኛን የምናጣው ብዙ ነገር አለ፣ የምንከስረው ብዙ ነገር አለ። የሰው ልጅ ጊዜ አለው፣ በጊዜ ነው ሁሉን ነገር ስራ የሚሰራው። ቀን ደግሞ እየተቀነሰ እንጂ እየተጨመረ አይሄድም። ስለዚህ ስራን መስራት ያለብን በተሰጠን ጊዜ ውስጥ ነው። ዘመን ሳያልፍ ደስ አያሰኙም የሚባሉ የስንፍና ጊዜያቶች ሳይመጡ ዛሬ የምትታጠቀውን ሱሪ ነገ ሰዎች ያስታጥቁሃል። ዛሬ በራስህ ትሄዳለህ፣ ነገ ግን ሰዎች መንገድ ያሻግሩሃል። አይንም ይደበዝዛል፣ ጉልበትም ይደክማል፣ አቅምም ይደክማል። ስለዚህ የሰው ልጅ በጊዜና በሰዓት ነው መስራት ያለበት። እያንዳንዷ ሰከንድ ሰዓታችንን እኮ የምናደርገው ሰከንዷ ቦግልን ባለች ቁጥር ወደ መቃብራችን እየጠጋ ነው። ስለዚህ ወደ መቃብር እየተጠጋህ ነው። ተነስ፣ ንቃ። ስራ ነው የማንቂያ ደወል፣ በጊዜው ስራ። ችግሮች ቀድመው ከመምጣታቸው በፊት ሰዎችን ማንቃት ነው። ስለዚህ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ጉዳይ ማንቃት፣ ሰውን ያልነቃንባቸው የተኛንባቸው። ተዋህዶ ሃይማኖት የሚለው መዝሙር ላይ ጅብ ከሄደ ውሻ እንዳይሆን ጩኸቱ፣ የተዋህዶ ልጆች አሁን ነው ሰዓቱ፣ ፊተኛንንና እንዳንሆን ኋለኛ፣ ህዝብ የተነቃቃ ተነስ አትተኛ የሚል ስንኝ አለ። ስለዚህ ያልነቃ አውራ ዶሮ ሌላውን አያነቃም። እኛ እንንቃ። በቤተክርስቲያናችን ጉዳይ ገዳማቱ ሳይፈቱ፣ የአብነት ትምህርት ቤቶቹ ሳይዘጉ፣ ነገ ተተኪ ወጣቶችን ሳናጣ በነበር እንዳንቀር ዛሬ ላይ ሆነን ለነገ እንስራ። ንቁ፣ ተነሱ። በእያንዳንዱ ጉዳይ ላይ ሰው በህይወት ውስጥ መንቃት አለበት። ሀገር ከመፍረሷ በፊት፣ አንድነት ከመጥፋቱ በፊት ለነገሮች በነበር ሳይቀሩ ይሄን አድርጌ ቢሆን ኖሮ የሚል ነገር ውስጥ እንዳንገባ በጊዜ አሁን መንቃት አለብን። ቅዱስ ጳውሎስም አንተ የምትተኛ ንቃ ነው የሚለው እና የሰው ልጅ በእያንዳንዱ ነገር ውስጥ እኛ ደወሉን መደወል ነው። ማንቂያ ደወል ቤተክርስቲያን በገጠር አካባቢ ስትቃጠል ችግር ሲደርስ ደወሉ ሲደወል ህዝቡ በሙሉ መጥቶ እሳቱን ያጠፋል። ስለዚህ በየቤተክርስቲያኑ ላይ ደወል አለ። ቤተክርስቲያናችን ውስጥም ደወል አለ፣ ቃጭል አለ። ማንቃት፣ ተነሱ፣ ይሄ ነገር ሊያጠፋን እየመጣ ነው፣ ይሄ ነገር አደጋ አለው ብሎ ሰዎችን ማንቃት ማለት ነው እና በዛ ላይ ተመስርተን ነው ሰዎችን የማንቃት ስራ፣ ምዕመናኑን የማንቃት ስራ ስንሰራ የነበረው። ያሰቡት ግብ ደርሷል? አዎ፣ በተወሰነ መንገድ ማንቃት ያለብን ደረጃ ላይ ሰዎችን አንቅተናል ካሉበት ደረጃ። ለምሳሌ አንዱን ምሳሌ እንኳን ብነግርህ ኦርቶዶክሳዊ ቁጥር ላይ ነው። ብዙ ጊዜ ቁጥር ዋጋ ያስከፍለናልና ጠላቶች በሰይፍ ከገደሉን በላይ እኛ ኦርቶዶክሳውያን በማህፀን የገደልናቸው ህፃናት ይብሳሉ። ያ ማለት የወሊድ መቆጣጠሪያን በመጠቀም ጽንስ በማስወረድ 10 ሚሊዮን ኦርቶዶክስ አባወራ እንኳን ቢኖር ከ10 ሚሊዮን 3 ህፃናት ከተገደሉ ቁጥሩን አስላው። ስለዚህ በሚሊዮኖች ነው በየጊዜው እየከሰርን ያለ ነው። ምናልባት አንድ ቦታ ላይ 4 ክርስቲያን 5 ክርስቲያን ሲናገር ድምጽ እንሆናቸዋለን፣ እንጮሃለን። ሌሎች ስላደረጉት ነው። እኛ ደግሞ በማህፀን ለምንገላቸው ማን ነው ድምጽ የሚሆናቸው? እና እኛ ራሳችን የኛ ገዳዮች ነን። በጣም የሚገርመው ነገር የኔ እናት ክፉ ሆና እኔን አስወርዳይ ቢሆን ምህረታ የሚባል ሰው የለም፣ ኤርሚ የሚባል ሰው የለም ነበረ። እና ብዙ ሰዎች ወደ ኦርቶዶክስ መጥተው ለመደመር፣ ለመጠመቅ፣ ማተብ ለማሰር የእግዚአብሔር እቅድ ናቸው። እነሱ የእግዚአብሔር ዓላማ ናቸው። ከአባት ወገብ እግዚአብሔር 23 ክሮሞዞምስ ወይም ጂን፣ ከእናት ወገብ 23 ክሮሞዞምስ ጂን እና አባትና እናት ተባብረው እግዚአብሔር ከአባት ወገብ የወጣውን ፈሳሽ ደም አርጎ አርግቶ ደሙ ላይ ደግሞ አጥንት ሰክቶ ተስሎተ መልክ ሰጥቶ ሰው አድርጎ ወደዚህ ዓለም ተዘቅዝቆ በእትብት እንኳን እየተመገበ እግዚአብሔር እያኖረው ወደዚህ ዓለም የሚያመጣውን ሰው ቀድመ ብሎክ ማድረግ፣ ቀድመ መግደል፣ የእግዚአብሔርን ቤተ መቅደስ ባዶ ማድረግ፣ ገዳማቱን ባዶ ማድረግ፣ ጳጳስ፣ ዲያቆን፣ ቄስ፣ ሰንበት ተማሪው፣ ምእመናን፣ ደጋጎቹ ሰዎች ሁሉ እንዳይወለዱ ወደዚህ እንዳይደመሩ የሚያደርግ ስለሆነ በሱ ላይ ሰፊ ቅስቀሳዎችን እናደርግ ነበርና እንዲያውም አንዲት እናት ሐረር አካባቢ ሄጄ በማንቂያ ደወል ሁሉ ጊዜ በኢኦቲሲ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን ጣቢያ ላይ ይሄን ትምህርት አስተምር ነበርና አንዲት የ2 ዓመት ልጅ ይዛለች እና ሰላም በለው ብላ አመጣች። በጀርባው ይዞ ማን ነው ስሙ? ምህረታብ። እንዴት ስም ጠራሽ? ሞክሼ ነው። አይ አንድ ቀን ይሄ መርሃ ግብር ሲተላለፍ ሰማው። ሰኞ ቀን ዶክተሩ ጋር ላስወርድ ይሄን ነበረ። የ3 ወር ጽንስ ነበር በማህፀኔ። ይሄንን ሰማሁና ለካ የኦርቶዶክስ ጠላት እኔ ነኝ፣ የሚከፈለውን ዋጋ ከፍላለሁ፣ ይወለድ ብዬ ተወለደ። እግዚአብሔርን በሀብት ባረከኝ። ሁለተኛም ልጅ ደግም ያለው። ስለዚህ ለነዚህ ልጆች መዳን የማንቂያው ደወል ምልክቴ ነው አለች። ስለዚህ በእያንዳንዱ ቤት ውስጥ
የሚድኑ ነፍሳት አሉ። ቁጥር ዛሬ ላይ ባይመስልንም ነገ ላይ ዋጋ ያስከፍለናል። በኒኩሌር ቦምብ አይደለም የምንጠፋው፣ በሰይፍ አይደለም፣ በእሳት አይደለም የምንጠፋው ራሳችን በራሳችን እግዚአብሔር ጽንስ እንዲሸከም ያዘጋጀውን ማህፀን በማበላሸት ኢሳይያስ 1:16 ላይ እጆቻችሁ በደም ተነክረዋልና ታጠቡ ይላል። የእያንዳንዱ ሰው ወላጅ እጅ በዚህ ጉዳይ በእጁ በደም መታጠብ የለበትም። ንቁ ነው። ዛሬ ላይ አለን ስንል ነገ ላይ አንዳንድ ቀበሌዎች አንዳንድ የገጠር ከተሞች እየተዘጉ ያሉት በዛ ነው። ሌሎቹ ያለ አግባብ ከመጠን በላይ 5 አግብተው 5 የሚወልዱ አሉ። እኛ ደግሞ በዚህም ሁኔታ ውስጥ አንድ ሚስት ከአንድ ወንድ ጋር ህጋዊ በሆነ መንገድ ተጋብታ ልጆችን መውለድ እየቻለች ነገር ግን ይሄ ቤተሰብ ምጣኔ ብሎ መመጠን ኦርቶዶክስን መመጠን ነው። ምጣኔው ለሌሎች አይሰራም፣ እኛ ጋር ብቻ ነው ኦርቶዶክስ ጋር ተግባራዊ እንዲሆን የሚደረገውና የኛው ጠላት የኛው አጥፊ እኛ ሆነ ራሳችን እንዳናጠፋ የሚል ነው። አብዛኛውን ወጣቱ ነው ቤተክርስቲያን በማምጣት ወደ ሰንበት ትምህርት እንዲመዘገብ በማድረግ ከፍተኛ የማንቃት ስራ ተሰርቷል። አሁንም ቢሆን በሰፊው ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው፣ ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁልጊዜም ስንዱ መቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ ምሕረት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ የሚል ቅስቀሳ ነው። ህፃናትን እናቶች እንዴት እንደምታሳድጉ እንዴት እንደምትቀርጿቸው በዚህ መንገድ ነው። በልጅነት በጠዋት እግዚአብሔር ጋር የገባ እስከ ማታ ድረስ ሊቆይ ይችላልና በጠዋት ልጆቻችሁን ለእግዚአብሔር ስጡ። ጡት ብቻ አይደለም ሆድ እየሞላችሁ አይምሯቸውን አታስርቡ የሚል መጠነ ሰፊ የማንቃት ስራ ነው የሰራን ያለነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ነን ፕሮፊት ኦርጋናይዜሽን ሆኖ ተመዝግቧል። በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይሄንን በየቦታው ሄደን እያደራጀን ያለነው በጥሩ አቅም በጥሩ ዝግጅት እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አገር ቤት ስቱዲዮአችንም እየተገነባ እያለቀ ያለበት ሁኔታ ነው ያለው። ስለዚህ በጥሩ አቅም ወደ አገር ቤት ነው የምመለሳለሁ። ከኔ የተሻለ ጸጋ ያላቸው ወንድሞች እህቶች የቤተክርስቲያን ልጆች ጋር በአንድነት ሆነን የማንቃቱን ስራ የምንቀጥልበት ጊዜ ቅርብ ይሆናል። እግዚአብሔር እንዲረዳን እንግዲህ መጸለይ ነው። ከዚህ ጋር ሳንወጣ ግን አንዳንዶች ደግሞ ግጭት ከማነሳሳት ጋር አያይዞ የሚያወሩ ሰዎች ነበሩ። በጊዜው ላይ ህይወታቸውን ሊያጡ ወጣቶች ነበሩ። እንደሱ አይነት ሰዎች ምን ምላሽ አሉት? ግጭት ከማንሳት እኛ እንደ ግጭት ጠማቂ ህዝቡን ወደ ሌላ የማምራት የሌላ ፖለቲካዊ አጀንዳ ቢኖረን ፈቃድ አውጥተን ተመዝግበን ያውም ቢሮ ተሰጥቶን ያውም ሁሉ ነገር ተመድቦልን ማድረግ እኮ መብታችን ነው። ስለዚህ ያ አይደለም የህዝቡ መሰብሰብ፣ የኦርቶዶክሱ መምጣት፣ ወደ ፕሮቴስታንት የሚሄደው ፍልሰቱ መቀነስ፣ ሰው እየነቃ ለካ ሃይማኖቴ እንዲህ ናት፣ ምን ልትፈልግ ትሄዳለህ? ክርስቶስ ነው፣ ይሄው ክርስቶስ ቤት ውስጥ ነው ያለው። የተክለ ሃይማኖት ቤተክርስቲያን ቢባል በስሙ ይጠራ እንጂ ክርስቶስ ኢየሱስ ስጋው የሚቆረስበት ስጋው ደግሞ የሚፈተትበት ክርስቶስ ኢየሱስ እዚህ ነው። ምን አተ ነው የምትሄደው የሚል ሃይማኖቱን ሰው እያወቀ ሲሄድ ወደዛ የነሱን መንገድ ስንዘጋባቸው አዳራሻቸው ባዶ እየሆነ ከነሱም እየነቃ ወደዚህ የሚመጣ ሰው ሲበዛ ጠላቶች የሚያስወሩት ወሬ ነው እና ይሄ ደግሞ የሚጠበቅ ነው። ስራ ስትሰራ ብዙ ነገሮች ሊወሩ ይችላሉ። ሰይጣንም ስራ የማይሰራን ሰው አይፈትንህም። የሞተ ውሻ ላይ ሰው ድንጋይ የሚወረውር የለም። የሞተ ውሻ ላይ ያለ ከሆነ ግን ሁሉም ጃስ እያለ ድንጋይ ወረውርበታል፣ ጦር ይሰብቅበታል። ከሞተ ግን አፍንጫውን ይዞ ነው የሚሄደው እና አንተ የማትሰራ ቁጭ የምትል ከሆነ ሰይጣንም አይፈትንህም። ምን አረከኝ ብሎ ይፈትናል ወይ ያስተኛ ይሆናል እንጂ። ስለዚህ ስራ የምትሰራ ከሆነ በእያንዳንዱ ነገሮች ውስጥ ተግዳሮቶች አሉ እና እኛ ወጣቱ ሲሰበሰብ ሲዘምር ጫቱን እየተፋ በስጋው ደሙ ሲቀይር፣ ዳንሱን እየተወ በስግደት ሲቀይር፣ አሽሹን ድራጉን እየተወ በእጣን ጢስ ህይወቱን ማራኪ ህይወትን መኖር ሲጀምር፣ ጉልበቱ ለእግዚአብሔር ሲንበረከክ፣ የእንቁላል ጣፋጭ ነገር አስኳሉ ነው፣ የሰው ጣፋጭ ነገር ወጣትነቱ ነው። ወጣትነቱን እግዚአብሔር የሚወደውን ይህን ጣፋጭ ነገር ለእግዚአብሔር ሲሰጥ ዲያብሎስ ብዙ ነገር በዙሪያው ውጊያን ይከፍታል። ስለዚህ የዲያብሎስ ውጊያዎች ናቸው እንጂ ሌላ ዓላማ የለውም። ሃይማኖቱን አገሩን እንዲወድ ትውልዱን የማንቃት ስራ ነው። ስለዚህ እነዚህ ፈተናዎች ደግሞ የሚጠበቁ ናቸው።
እኛ ስራችንን ብቻ ነው ዝም ብለን መስራት ያለብን የሚባለው ነገር ላይ ከሰማ ትዘገያለህ። ሰነፎች ለሚናገሩት መልስ ከሰጠህ ያንተን እውነት የምትናገርበት ጊዜ ታጣለህ። ስለዚህ ለሚያላዝኑ ለሚጮሁ ለዲያብሎስ አንደበታቸውን ለተከራያቸው መልስ አትሰጥም። አንተ ስራህን ብቻ ነው የምትሰራው። ምረታብ እንዲህ ነው ቢለኝ ለሱ ቆሜ መልስ አልሰጥም። ፌስቡክ ላይ አይተህ ከሆነ 1000 ኮሜንቱ 600 ስድብ ነው። ለዛ ሁሉ ስድብ ወርደ መልስ አትሰጥም። ባለቤቱ ነው አምኖበት የስልኩን ብራይትነስ ጨምሮ አይምሮውን ስለተቆጣጠርከው ቁጭ ብሎ ይጻፍ። እሱ ኃላፊነት የወሰደበት ነው። ቆሻሻ ቃል የሚያረክሰው መጀመሪያ ባለቤቱን ነው። የዛ ቆሻሻ ቃል ባለቤቱን ነው። ስምህ አይጠፋም። የኛ ስም ደግሞ ካልደበዘዘ የክርስቶስ ስም ሊጻፍና ሊፈካ ስለማይችል በጉዟችን ውስጥ እኛ ዝም ብለን ስራችንን ብቻ ነው የምንሰራው። ምክንያቱም የሰው እድሜ በጣም አጭር ነው፣ ውሱን ነው እድሜያችን። የትራፊክ መብራት ላይ ቆመን የምናሳልፈው ዘመን ራሱ በቀይ መብራት ቆመን በጣም ብዙ ነው። ስለዚህ ለየትኛው አጭር ጊዜ ለእንፋሎት ታክል የመራቅ ማዋጫ ታክል እድሜ ለነበር በምትቸኩል ዓለም ውስጥ ስራህን ብቻ ነው የምትሰራው። ክርስቶስንም ብዙ ነገር ይሉታል። አጋንንትን ባጋንንት ያወጣል፣ ክብር ይግባውና እንዲህ ነው ብዙ ነገር ይሉት ነበረ። ሰንበትን ሽሯል ይሉታል። ሲያዝሏቸው የሚነክሱ ሲያወርዷቸው የሚያለቅሱ ሰዎች ስለነበሩ እሱ ስራውን ነው የሰራው። እኛም ክርስቲያኖች ብፁዕ አቡነ ጎርጎርዮስ ቀዳማዊ እንዳሉት ዝም ብለን ስራችን መስራት ነው። በጣም ጥሩ መምህር፣ እጅግ አድርጌ አመሰግናለሁ። ተመልካቾች ፕሮግራማችን ይቀጥላል። ከአፍታ ደቂቃ በኋላ ተመልሰን እንመጣለን። አብራችሁን ሁኑ። ተመልካቾች አብራችሁ ስለነበራችሁ ጋር እናመሰግናለን። ፕሮግራማችን ይቀጥላል። ተመልሰን መተናል። መምህር እጅግ አድርገን እንግዲህ ብዙዎች እንግዲህ ከዚህ ፕሮግራም ብዙ ነገር ይማራሉ ብዬ ተስፋ አደርጋለሁ። አሁን ደግሞ ጥያቄ ስለ ወቅታዊ ሃይማኖታዊ ትምህርቶች አባቶች የተለያዩ አይነት ትምህርቶች ያስተምሩና ሁለቱም የተወዛገቡ የምንልስ አይነት ነገር እናያለን። በተለይም ደግሞ አሁን ሶሻል ሚዲያ ላይ ብዙ ነገሮች ይነሳሉና ስለዛስ ምን ይላል? ይኸውልህ እርሜ ምን እንዳለ መሰለህ ቤተክርስቲያን ካሉባት ጠላቶች መሃል አንድ የውጪ ጠላቶች የለየላቸው ጠላቶች አሉ። የሩቅ የለየለትን ጠላት ትጠነቀቀዋለህ። ከውስጥ ያለው ጠላት ግን ስለማትጠነቀቀው በጣም ሊጎዳ ይችላል። የነፍስ መከራዋ ጠላት ሆኖ ሲመጣ አይደለም፣ ወዳጅ ጠላት ሆኖ ሲነሳ ነው። እና ቤተክርስቲያን ውስጥ ለይቶላቸው እንደ ግራኝ አህመድ እንደ ዮዲት ጉዲት እንደ ፋሽስት ጣሊያን ጨፍጫፊ ሆነው የሚመጡ ራሳቸውን በአክራሪ ጽንፈኝነት ብለው የሚያርዱ እኔ ያመንኩትን እመን ብለው የሚገሉ የሚያርዱ ሰይፍ ስለው ቤተክርስቲያን የሚያነዱ ህዝብ ክርስቲያንን የሚያሰድዱ ካህን እረኛውን መተው መንጋውን የሚበትኑ ብዙ አጽራረ ቤተክርስቲያን አሉ። ከዛ ውጪ ጥቅስ እያጣመሙ መጽሐፍ ቅዱስን በራሳቸው መንገድ ተርጉመው ደግሞ ቅዱሳንን በመሳደብ ቤተክርስቲያንን ክብር በመሳደብ ኦርቶዶክስን ካልሰደቡ ካልነኩ የሰበኩ አይመስላቸውም። ስለዚህ እቺ ቤተክርስቲያን ላይ አነጣጥረው ዘመቻ የሚያደርጉ የፕሮቴስታንቱ ዓለም ሰልፈኞች አሉ። እነሱ የለየላቸው ናቸው። ፖለቲካው አለ። በተለያዩ ክፍለ ዘመናት ውስጥ ከ10 የሮማ ቄሳሮች ጀምሮ አሁን እስካለንበት ጊዜ ድረስ ባገኙት አጋጣሚ ቤተክርስቲያንን ማድማት ቤተክርስቲያንን መጉዳት የሚፈልጉ ክፍሎች አሉ። የለየለት ነው። ያለየለት ደግሞ ውስጥ ሆነው ኦርቶዶክስን ለማፍረስ የሚንቀሳቀሱ አሉ። በኦሪት ዘፍጥረት ምዕራፍ 24 ላይ ምንድነው የሚለው? ያዕቆብ አባቱ ጋር ገብቶ በተውሶ ስም በተውሶ ልብስ በስርቆት ስጋ ኤሳው ነኝ ብሎ በማጭበርበር በረከትን ለመቀበል ሲመጣ በስጋዊ በምድራዊ ዘዴ ሰማያዊ በረከት ሊያገኝ ሲሞክር ይስሐቅ ምንድነው ያለው? ንግግርህ ድምጽህ ያዕቆብ ነው፣ ነገር ግን ሰውነትህን አለው የበግ ለምድ ለጥፎ ኤሳውን መስሎ ስለነበር ሰውነትህን ግን ስዳስሰው የኤሳው ነው፣ ድምጽህ ግን የያዕቆብ ነው አለው። አሁን ሰውነታቸው፣ ልብሳቸው፣ አነጋገራቸው የምንድነው?
የፕሮቴስታንት ነው። ልብሳቸው የኦርቶዶክስ ነው። አስኬማው አለ፣ ቆቡ አለ፣ መስቀሉን ይዘዋል። ግን በምንድነው ባለባበስ አላወቅናቸውም። ስለዚህ ያወቅናቸው በምንድነው እያመለጣቸው ከነሱ በሚወጡ ቃላት ነው። አንድ ነገር ውስጥ ያለውን ነገር መደበቅ አትችልም። ይፈነዳል ውስጥ አንድ ቀን ተደብቀ መኖር አትችልም። የፈለክበትን ፈቃድ አውጥተህ ቤተ እምነት ሰርተህ ዶግማ ይሄ ነው ቀኖና ይሄ ነው ብለህ ሰውን ከኦርቶዶክስ አሳምነህ መውሰድ ትችላለህ። ኦርቶዶክሱም ከሌላ አሳምኖ ማምጣት ይችላል። ነገር ግን የማታምንበትን እንዳመንክ አስመስለህ የሌለህበትን እንዳለበት አስመስለህ ኦርቶዶክስ መስለህ ውስጥ ገብተህ መስቀሉን አስኬማውን ይዘህ ልብሷን ይዘህ ደሞዟን እየበላ በጀቷን በሷ በበጀተችው በጀት ህይወትን እየመራ የሷን የስብከተ ወንጌል ተልእኮውን የሀገረ ስብከቱን ቤቱን መኪናውን ነዳጁን መዋቅሩን ተጠቅመህ የጠላቶችን ሐሳብ መዝራት ወንጀል ነው። በህገ መንግስትም በህገ እግዚአብሔርም የሚያስጠይቅ ነው። ስለዚህ አሁን ቤተክርስቲያን የገጠማት አንዱ ተግዳሮት ምንድነው? እንዲያውም ተመልሰናል ይላሉ የጴንጤዎቹ አዲስ ስልታቸው። መተናል ተመልሰናል የተመልሰናል ሽፋን ከመጡ በኋላ ሄደዋል። ከሄዱ በኋላ እዛ ሆኖ ከሚሰሩት ስራ ለምን መጣችሁ? እዛ ኦርቶዶክስ ውስጥ ሆናችሁ ነጠላ የለበሰ ፕሮቴስታንት ህዝቡን አድርጉት የሚል አጀንዳ ስላላቸው እዚህ ውስጥ ሆነው ማርያም አታማልድም አይሉም። ታማልዳለችም ብለው ግን አይሰብኩም። ገብተዋል? አንድ ሰው ኢየሱስ አማላጅ ነው ፈራጅ አይደለም ሲል አንድ በደል ነው። ያ ሰው እንደዛ ሲል አንተ ዝም ብለህ ማየትም ሁለተኛ በደል ነው። የበደል ነው። ከጠላት ስድብ ይልቅ የወዳጅ ዝምታ ነው የሚያመው። ለቤተ ክርስቲያኒቱ አይመሰክሩም። ቅዱስ ገብርኤል ንግሶ ነው፣ ድንግል ማርያም ኪዳነ ምሕረት ተነግሳ ጸጥ ብለው ጌታን እንግለጠው ይላሉ። ጌታም ይገለጥ ክርስቶስም ይሰበክ። ቤተ ክርስቲያናችን እኮ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብላ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሶስት አካል ሶስት አካል አለው አንድ እግዚአብሔር በላይ ያንን ካለች በኋላ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ብላ ለድንግል ማርያም ገብተዋል ሁሉም። ከዛ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ብላ ደግሞ እያለች ትቀጥላለች። ለሁሉም በሚገባው መጠን ክብርን የአምላክን እንደ አምላክነቱ ፍጡራን ሆነው እግዚአብሔር ያከበራቸውን ደግሞ እግዚአብሔር ባከበራቸው መጠን የሚገባቸውን ክብር ቤተክርስቲያን ውስጥ የቆመ ሰው መግለጥ አለበት። ስለዚህ አይገልጡም። የማስረሳት ስራ የሚሰሩ ውስጥ ያሉ የፕሮቴስታንት አሁን እነዛ ሰው እንዲህ ሲሉ ፖስት የሚያደርገው ላይክ የሚያደርገው ሼር የሚያደርገው የበለጠ እነሱን የሚያገናቸው ማን ነው? ፕሮቴስታንቱ ነው። ለምን? የኛን ስራ ውስጥ ሆነው እየሰሩ ነው ስለሚል ነው። አንተ ወታደር ለጊዜያዊ ገዢው ይሞታል አይደለም እንዴ? እኛ ለዘላለም ገዣችን ላመናት ሃይማኖት ለምንድን ነው መሞት ያቃተን ነው? እና እውነት ላመነው እምነት መናገር መሞት ካልቻል ያመነውን አላመነውም ማለት ነው። እነዚህ ሰዎች ያመኑትን አላመኑም ማለት ነው። ስለዚህ ለይቶላቸው አልሄዱም። ውስጥ ሆነው ግን በምልክት ይታወቃሉ። ይሄ ምልክቱ አለባቸው። ቫይረሱ አሁን ኮሮና የመጣ ሰሞን እንዴት ነው የትኩሳቱ ይሄ እንደዚህ የሚለው እንደዚህ ያደርጋል። አሁን በምልክቱ ጭምር ዶክተሮቹ ወደዛ ሊሆን ይችላል ይላሉ። እና ምልክቱን ስናይ እነዛን ሰዎች ምርመራ ደማችሁን ስጡ ብለን በሃይማኖት ተመርምረው እነዛ ሰዎች ወደ ማገገሚያ ካምፕ የገቡ ከዳኑ ወደዚህ ይቀላቀላሉ፣ ከሞቱ ግን ይዘውን አይሞቱም የሚል ነገር ነው ያለውና ውስጥ ያለው ነገር የሌሎችም አስተሳሰብ አለ። ስለዚህ ኦርቶዶክሳውያን መንቃት መቻል አለብን። ከማን ነው ምንን የምሰማው? ቤተክርስቲያኔ ያስተማረችኝ ምንድነው? እኛ ዛሬ የምንጨምረው የምንቀንሰው ነገር የለም። በቤተክርስቲያናችን አባቶቻችን ሁሉን ነገር ሰርተውት ጨርሰውታል፣ ተደንግጓል ሁሉ ነገር እና ተጽፎ ተደንግጎ የተቀመጠውን መከተል ነው። ያንን ሲያደርግ ደግሞ ማንን አይጠብቅም። ምን ጠብቀው? ለምሳሌ ባንዲራ ቢያቃጥል አንድ ሰው የአሜሪካን ባንዲራ ቢያቃጥል ዜጋው በሙሉ ፖሊስ አይጠብቅም። ለምን ይለዋል አይደለም እንዴ? የኢትዮጵያን ባንዲራ አንድ ሰው ቢያቃጥል ፖሊስ እስኪመጣ አልጠብቅም። ሀገር መገለጫ ነው ለምን እለዋለሁ። የቤተክርስቲያንም ስርዓት ሲመጣ በአባቱ እስኪመጡ መምህር አይባልም። ሁሉም ሰው ላለበት ለሃይማኖቱ ጠበቃ አባቶች ያስተማሩን ቤተክርስቲያን የነገረችን ይሄ አይደለም ብሎ መከተል ነው። መለኪያችን ተቀምጦልናል። ከዛ መስፈርት ያፈነገጠውን ሰው እረፍ ብሎ ወደፊት ብቻ ነው መሄድ እና ይሄ አለ አይከፍልም። ከሊቃነ ጳጳሳት መሃል እኮ ነበሩ፣ ከሊቃውንት መሃል ነበሩ፣ ከመላእክት መሃል እኮ ከመቶ ነገደ መላእክት አንዱ እኮ ሳጥናኤል ነው አይደለም እንዴ? ስለዚህ ከመላእክት አንዱ የእግዚአብሔርን ክብር የሚገዳደር ከሃዲ ከሆነ ከተጣለ በትዕቢቱ እና አርዮስ
እነ ንስጥሮስ ከቤተክርስቲያን ውስጥ የነበሩ ናቸው አንቱ የተባሉ ነበሩ ግን ብንወዳቸውም አስተምሯቸውኛ ስላልሆነ ብለው አባቶች እያዘኑ እያለቀሱ ግን ከቤተክርስቲያን ለይታቸዋል ጣት ከተበላሸ ወደ ሌላ አካል እንዳይዛመት እንደምትቆርጠው ተቆርጠው ተመከረው ተነግረው እንቢ ሲባሉ የተለዩ አሉ ስለዚህ በዘመናችንም ቅዱስ ጳውሎስን ተከትሎ ዴማስ ደረቴ ይቅላ ሆዴ ይሙላ ብሎ ወደ ኋላ ተመልሷል ስለዚህ መተው የሚመለሱ ብዙዎች አሉ በሉቃስ 15 ላይ የጠፋው ድሪም አለ የጠፋው ድሪም ቤት ውስጥ ነው የጠፋው ልጅ ግን በውጭ ነው በውጭ የጠፉ አሉ ቤት ውስጥ ሆነው ወደ ምረት ላይ የተንጎማለሉ ደግሞ የጠፉ ሰዎች አሉ ስለዚህ እኛ ኦርቶዶክሳውያን ራሳችንን መጠበቅ አለብን ከቤተ እንግዳ ነገር ስናይ ደግሞ ለምን እንዴት ብለን መጠየቅና እምነታችንን አስከብረን መቀጠል ነው ይሄ የመጣው ማዕበል የሚያልፍ ነው ቤተክርስቲያን ግን ትኖራለች መጽሐፍ ቅዱሳዊ ትምህርት ላይስ በአግባቡ በተለይም ለምእመናን በቂ ዕውቀት ለማስጨበጥ ጥረት ይደረጋል እንግዲህ ዘመኑ የዕውቀት ነው ሰው ለመማር ከፈለገ ምንም ማመካኘት አይችልም ማንኛውም ሰው ዛሬ እጁ ላይ ባለ ስልክ የሚፈልገውን አይነት ትምህርት የሚፈልገውን አይነት ኮርስ መውሰድ ይችላል በየትኛውም መስፈርት በተልእኮ ጭምር ቤተክርስቲያናችን አሁን እኮ ቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ በተልእኮ አስተምሮ ያስመርቃል ሰንበት ትምህርት ቤቶች ከዩኒቨርሲቲ ከኮሌጅ ባልተናነሰ ስልጠና ይሰጣሉ ያስተምራሉ ቤተክርስቲያን ከላይ እስከ ታች መዋቅር ዘርግታኮ ተቀምጣለች መማር የሚፈልግ ሁሉ ባለበት ቦታ ላይ መማር ይችላል ሌላ ቢቀር በስልኩ ዩቲዩብ ላይ ገብቶ የሚፈልገውን እኮ መማር ይችላል ካልሰነፈ በቀር ማንንም የዕውቀት ችግር የለም ግን ችግሩ ምክንያት ደግሞ ያድነው ክርስቶስ ሲመጣ ምክንያትን አይጠይቀውም የሚጠይቀው ያመካኘውን ሰው ነው አንተ ካመካኘ አንተ እኔን ካመካኘው ምክንያቱም ምክንያት እግዚአብሔር ነው ተጠያቂ የሚያደርገው አዳም ለምን በደል ሔዋን ነች ምላር ይሄ ማለት ነው ሔዋንን ባትፈጥራት ነው አልሳሳትም ይያለ ምክንያት ወደ እግዚአብሔር ነው መልሶ የሚመጣው ስለዚህ በደል ነውና ሰዎች ከምክንያት ወጥተው እንዴ ስጋዊውን ትምህርት እስከ 12ኛ ተምሮ ከዛ ደግሞ ዩኒቨርሲቲ ገብቶ ኮሌጅ ገብቶ ከናት ከአባቱ ቤት ተለይቶ ቢምቢ የበላው አርጋ ላይ 4-5 ሆኖ ተደርድሮ የተኛ ስለ ስጋዊ ዲግሪውን ከያዘ ስለ ሰማይ አባቱ ስለ እግዚአብሔር ደግሞ ለምንድን ነው ጥቂት ጊዜ ሰጥቶ መንፈሳዊ ዲግሪውንም ጎን ለጎን ይዞ ራሱን የጠበቀማ ሄደው እና ይሄንን ሁሉም ኦርቶዶክሳዊ ማወቅ ያስፈልጋል ምን እየበላው አንድ አባት አትማርም እንዲያሉት ምን እየበላው ልማር በጀት የለኝም ሲላቸው ምን እየበላህ ነው የምትደነቁረው አሉት እና ለመማር ብለ ለመኖር ምንድነው ለመማር ብለ የተለየ ምግብ አትመገበም ለመኖር በመተመገበው ነው የምትማረው ስለዚህ ለመኖር በመተመገበው መስነፍ የለብህም ለመኖር በመተመገበው ግን ስራ መስራት ይችላል ማለት ነው ወደ ኋላ ለመለስ ልበልና እንግዲህ አንድ ወቅት በተለይም እንደዚህ ሃይማኖታዊ ክርክሮች ሲኖሩ መልስ የሚሰጣጡ በሲዲ ነበር በሲዲ በስነ ስርዓት ተዘጋጅቶ ጥሩ ትምህርት ተምሮ ሲዲ ላይ ተቀርጾ ነበር ለምእመናን የሚደርሰው በዛም በኩል ደግሞ የዛ ደግሞ ሲዲ ምላሽ ያላቸው ሰዎች እንደተዘጋጅተው ነበር አሁን ግን ሶሻል ሚዲያው በጣም በመስፋቱ ሶሻል ሚዲያ ላይ ነው ወዲያው ሁሉም አስተያየት ሰጪ ሆነ ሁሉም አስተምሮት ሆነ ሶሻል ሚዲያን እንዴት ይመለከቱታል እርሶስ ይጠቀማሉ የሰው ልጅ የሚበላውን መምረጥ አለበት የሚሰማውን መምረጥ አለበት የሚያውን መምረጥ አለበት ዛሬ ሁሉ ነገር አለ እጅ ላይ ስላለ አይደለም ሰዎች የሚሰሙትን መምረጥ አለባቸው አዳም ሔዋን እንድትሰማ የተፈቀደላት አዳምን እግዚአብሔርን ከእግዚአብሔር ጋር በጸሎት ይነጋገራሉ ከዛ ወዲህ አዳም ጋር እንድታወራ ነው ከተፈቀደላት ቻናል ውጪ ፍሪኩዌንሲውን ቀይራ እባብ ቻናል ላይ ገባች እባብ ቻናል ላይ ስትገባ እባብ ምንድነው ያለቻት እንደዚህ በበል ያቺ ትእዛዝ የወደቀባት የገነት ዛፍ አለች ያቺን ዛፍ ልዩ የሚያደርጋት ከሌሎች ዛፍ የተለየች ሳይሆን የእግዚአብሔር ትእዛዝ የወደቀባት ዛፍ ናት የስነ ምግባር የሞራል ግዴታውን ሰው የሚወጣባት የወደቀባት ዛፍ ናት ምንድነው ያለቻት በበላችሁ ቀን አምላክ ትሆናላችሁ አሃ ይሄ ማለት ነው አዳምና ሔዋን ከሰሙ በኋላ ይሄን ምን ብለው እንዲያስቡ ነው ለካ እግዚአብሔር እቺን ቅጠል በልቶ ነው አምላክ የሆነው ገብቷል አምላክነቱን ጌትነቱን በገነት አንድ ጫካ ቅጠል ውስጥ ተስሎ አስቀመጡት አየ እግዚአብሔር ግን የመንግስት ስጋት የለበትም እሱ ያለኛ ነበረ እኛ ለሱ አልነበርንም የሱ ውለታ አለብን የኛ ውለታ ግን እግዚአብሔር የለበትም
ምናልባት እግዚአብሔር እኮ ወደ ቤቱ ሰዎችን ሲጠራ ድጋፍ ፈልጎ እናንተ ከሌላችሁ ብሎ አይደለም። እግዚአብሔር አምላክ ስንመጣ ያለንን ይሽራል፣ የሱ የሆነውን ይሰጠናል። ለዘላለም ሕይወት ነው ሊያከብረን የጠራን እንጂ እግዚአብሔር ነው። መጀመሪያ ሳይኖረው አልፋ ነው፣ መጨረሻ ሳይኖረው ኦሜጋ ነው። ቢቀርብን እንጂ አይቀርበትም እና በገነት ጫካዎች ውስጥ አስቀመጠ መንግስቱን እና እግዚአብሔር ለካ እቺን ቅጠል በልቶ ነው አምላክ ነው። ሁለተኛ ክብር ይግባውና እግዚአብሔር ምቀኛ ነው እንዴ? እሱ በልቶ በዚህ ዘዴ አምላክ ሆነ ለምን እቺን ዘዴ ይደብቀናል እንዴት የሚል ነገር ውስጣቸው አደረ። ይሄን ሁሉ ያመጣው ምንድነው? የሚሰሙት ነገር ነው። በእባብ ገላ ተሰውሮ የመጣ ቆዳውን አለስልሶ አዋስቶ በጥሩ ኢፌክቱን ጥሩ አድርጎ በጥሩ ሁኔታ ነው የመጣው። ስለዚህ በዛ ሁኔታ ውስጥ የመጣንን ሰይጣንን ጆሮ ሰጥተው በመስማታቸው ግን ያሉት ነገር ሆነ። ከሰሙት በኋላ እኮ ትሆናላችሁ ያላቸውን ነገር አልሆኑም። ሰይጣን ይጎደለ ይላል እንጂ የጎደለው ነገር እኮ አይሞላም። ከሰሩ ማለት ነው። ባርነት በልጅነት ተቀየረ እና የሚሰሙትን አልመረጡም። በዚህ ምክንያት ነው ዛሬም ሰዎች የሚሰሙትን ነገር መምረጥ አለባቸው። አንዳንድ ሰዎች ቲክቶክ ላይ የሚለቀቀው ነገር አይምሮዬ እንዳያበላሽ በጣም ጥሩ ነው። ክርስቲያን በሩን መዝጋት አለበት። በርህን ካልዘጋ የፈተና በሮችን መዝጋት አለበት። እንዴት አድርገህ የምሰማው ምንድነው? የምትሰማው ነገር ተነስቶ ዩቲዩብም ቢሆን የምትመርጠው መኖር አለበት። እገሌ ኃጢአቷ ተጋለጠ፣ እገሌ እንዲሆን ገብተህ ስታጭ እንዴት እንዲያደርገች የታባታ ስትል ትፈርዳለህ። ፈራጅ ደግሞ የእግዚአብሔርን ዙፋን ይቀማል። መፍረድ የመጨረሻው ነው። ኖሮ ያልጨረሰ ሰው በሰው ላይ አይፈርድም። ስትፈርድ የዛን ሰው ፈተና እግዚአብሔር ወይ ወደኔ ላከው እያልከው ነው። የዛን ሰው ፈታኝ ወደኔም አምጣው እያልከው ነው። እና የምንሰማቸው ነገሮች ለምን ብለን እንድንፈርድ እንዴት ብለን ሰዎች ላይ በማናቀው እንድንፈርድ ስለሚያደርገን የምንሰማቸው ነገሮች የሚያንጹን፣ የሚጠቅሙን፣ የሚያሻግሩን፣ የሚያጽናኑን የእግዚአብሔር ሐሳብ ያለባቸው መልእክቶች ብቻ መሆን አለባቸው እና ክርስቲያን የሚሰማውን መምረጥ አለበት። እኛ ነን ገብተን በገንዛ እጃችን ጣታችን ገብቶ ያንን ጎልጉሎ የማይሆን ነገር የሚያመጣው ጣታችን ነው። ጥሩ ነገርም ወደኛ እንድናይ የሚያደርገን ጣታችን። አንተ አሁን ቸቤ ሚዲያ አለ። በአንተ ላይ ብዙ ለማህበረሰብ የሚጠቅሙ ብዙ ለሰው ህይወት የሚጠቅሙ የሚያንጹ ነገሮች አሉ። እኔ ያለው 60 ሚሊዮን ኦርቶዶክሳዊ በሙሉ አንተ ጋር ገብቶ ሰብስክራይብ አድርጎ አባል ቢሆን ይጠቀማል እንጂ አይጎዳም። ምክንያቱም ኃላፊነት ተሰምቶ ለህብረተሰቡ የሚጠቅም ነው እንጂ ገሌን ግደለው የዘረኝነት ነገር እገሌ እንደዚህ ነው የዘረኝነት ነገር ሰውን የሚከፋፍል ወንድምን በወንድሙ ላይ የሚያነሳሳ ደም የሚያቃባ ነገሮችን ማድረግ ጥሩ አይደለም። እባቡን እንደተባለ ነው ያለው። ጅብሁን እንደተባለ እንደተፈጠረ ነው ያለው። አንበሳም አንበሳውን ተብሎ እንደተፈጠረ ነው ያለው። ሰውን ተብሎ ተፈጥሮ ሰው እንደሆነ የሌለው ሰው ነው ወደ አውሬነት የተቀየረው። አንበሳን ሄደህ ለምን ሰው ትበላለህ ትገላለህ ብትለው ምንድነው የሚልህ? እኔ እርቦኝ ነው አይደል? እውነት ነው። ሰው አለ አይደለም ወይ የማይበላውን ሰው የሚገለው? እኔ ልበላ ነው አንተ ግን ላትበላ ወንድምህን ለምን ትገላለህ? ውሻ ይጮሃል ሌባ አጥር ሲዘል። አትስረቅ የሚለው ህግ የተሰጠው ለሰው ነው። ስለ ህጉ መጣስ ያለበት መጣስ መጮህ የነበረበት ሰው ነው። ግን ሰው ዝም ብሎ ውሻው ግን ስለ ህጉ መጣስ ይጮሃል። በተዘዋዋሪ ሰው ከእንስሳ የሚያንስበት ሁኔታ አለ እና የሚሰማውን ሰው መምረጥ አለበት። የሚያየውንም መምረጥ መቻል አለበት። የሚያየውን ነገር መምረጥ መቻል አለበት። የሚበላውንም መምረጥ መቻል አለበት። መቃብርህን በእጅህ መቆፈር የለብህ። ገዳማውያን ስትሄድ በ80 ዓመት እንደ ወጣት ይሮጣሉ። የሰው እድሜያውን 40 ሆኖ በወደቀበት ቦታ ላይ መላከ ሰላም የዚህ ቅዱስ ሚካኤል አትላንታ አስተዳዳሪ የሚናገሩት ነገር አለ። ረሃብ አይገለንም ጥጋቡ ነው የሚገለን። የሰው ልጅ ረሃብ አጥመድምሎ አንድ ቦታ ያስቀምጣል፣ ጥጋብ ግን 10 ቦታ ያስረግጣል ይላል። እና ሰው ልጅ የሚሉት ነገር በጣም ትክክል ነው። እና የኛ ገዳይ እኛው እንዳንሆን ጥንቃቄ በምንበላው ነገር የሰው ልጅ የተመጠነ ነው። ሁሉ ነገር በአግባብ በስርዓት የተሰጠውን ነገር ሲያደርግ ራሳችን መጠበቅ አለብን። እኛ ወደ ፈተና ስንሄድ ከባድ ነው። ፈተና ወደኛ ሲመጣ ግን ክብረት ነው።
ዋጋን ጠይቶ ጠጥተህ እየነዳህ ቅዱስ ሚካኤል ጠብቀኝ ከኋላ ተለጥፎ አይገርም? እና ተከተለኝ እግዚአብሔር እያለ ጠጥቶ ይነዳ አንተ እኔን ተከትለሃል ወይ ነው የሚልህ። ተከተለኝ ከማለት በፊት እና ወደ ፈተና እየሄድክ ነው። አንድ ጊዜ ተናግሬያለሁ። አንድ አባት ጫማ ይጠፋ ብላ ስታለቅስ እንደ ሁለተኛ እዚህ ቤተክርስቲያን አልመጣም ጫማ ይጠፋ አራት አማሪ እግዚአብሔርን መድኃኒዓለም አንቺን ነው የሚጠብቀው ጫማሽን የምትጠብቀው ደግሞ አንቺ ነሽ ብለዋታልና የሰው ድርሻ አለ፣ እግዚአብሔር ድርሻ አለ። ወደ ቲክቶክም ስንገባ የትኛው ይጠቅማል፣ ወደ ዩቲዩብ ስንገባ የትኛው ይጠቅማል፣ ኢንስታግራም ላይ ቴሌግራም ላይ የትኛው እጃችን ላይ ካልሆነ ብሎክ ማድረግ ጥሩ ነው። አይምሯችን ወደ ውስጥ ገብቶ ከሚበርዘን መርዝ እያየበልተ ለምን ታመም ለምን እንትና ዛሬ ጆሮ አንሶታል ሰው በአንድ እጁ አንዱን ይዞ በዚህም እጁ ሶስት ስልክ ራስ የማይበቃው አለ የተለያየ ነገር እና ይሄ በጣም ከባድ አደገኛ ነው ለአይምሯችንም እና መጠበቅ አለበት። ውስጣችን የፈተናን በር መዝጋት መቻል አለብን ነው የምለው። ሶሻል ሚዲያ አጠቃቀም በጣም እኮ ደግሞ የሚገርመው ብዙ ተመልካች ያላቸው እኮ በብዙ ነገር በጥሩ ነገር ያልታነጹ ምስሉ ቪዲዮዎች ናቸው። ብዙ ተመልካች ያላቸው ሰው ብዙ ለፍቶ ደክሞ ኢቭን ሃይማኖታዊ ትምህርት ራሱ በጣም ጠቃሚ ሆኖ ለሰው የሚጠቅሙ ነገር ተሰርተው ብዙ ተመልካች የላቸውም። አዎ ምንድነው እዚህ ላይ የዲያብሎስን አሰራር ሰዎች አላወቁትም። ሰው ጋዜጣ ለማንበብ ዜና ለመስማት ጆሮውን ከፍቶ የእግዚአብሔርን ቃል ለመስማት ጆሮውን ከዘጋ ፈተና ነው፣ አንዱ ፈተና ነው። ውዳሴ ማርያም ለመድገም ጊዜ አጥቶ ዓለማዊ ጋዜጣ ለማንበብ ጊዜ ካገኘ ይሄ ፈተና ነው። ከምንወዳቸው ነገሮች በላይ እግዚአብሔርን መውደድ መቻል አለብን። ምንድነው ይሄ አሁን ያነሳው ጥያቄ ላይ ዲያብሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ቅዱስ ጳውሎስ ወደ እናንተ ልመጣ ብዬ ሰይጣን አዘገየኝ፣ መርከቤን እየሰበረ የሮማን ነገስታት እያነሳ የጎኑ ጋት እያመጣ አዘገየኝ ይላል። ሰይጣን ማዘግየት ነው። መንፈሳዊውን ነገር ታየውና ተጀምቆ እሱን በኋላ ትላለህ። አታየውም እኮ አይልህም፣ አታየውም አይልህም። ሰብስክራይብ ያደረገ በሙሉ እኮ አያይህም እንዳውም ጭምር እና ያለኛ ባል ይሄ ነው የሚያየኝ ግን ትንሽ ነው ትላለህ። ሰብስክራይብ አታደርግም ይሄን አትከተልም አይለውም። ግን ወደዛኛው ይወስደው ቆይ ነገ ይሄ ይደርሳል ብሎ ያዘገየዋል። ምንድነው ዘሪ ሊዘራ ወጣ አይደል የሚለው ወንጌሉ። ሲዘራ አንዱ በመንዳር እሾክ ውስጥ ወደቀ ይላል። በቀለ ሲበቅል አንቆ ያዘው እንዳያድግ ምን እሾኩ አትበቅልም አላለው። ከበቀለው በኋላ ነው አንቆ የሚይዘው እና መንፈሳዊ ነገር አታዩም አያስፈልግም አይልም፣ ያስፈልጋል ግን አያየውም፣ አይመለከተውም። ያኛው ላይ ግን ዲያብሎስ እንዲፈጥን ያደርገዋል። ለምን? አንደኛ መፍረድ አለበት፣ ብዙ አያት ትሰራለህ። ሁለተኛ ክስ ነው የምትሰማው፣ ዘረኝነት ነው የምትሰማው። የዲያብሎስ ሐሳብ የሚራመድበትን ብዙ ጊዜ ዲያብሎስ በራሱ ወደዛ ሐሳብ ያቀርባል። በእርግጥ ሰይጣን ይዞ እጅህን ይዞ ይሄንን ነው ሰብስክራይብ አድርገህ እዚህ ውስጥ ነው ኮሜንት የምታደርገው እዚህ ነው የምትሰዳደው አይልህም። ሐሳብ ነው የሚያቀርብልህ። ፈቃድ አለ፣ በነፃ ፈቃድ ነው ያንን የምታደርገው። ምንድነው እሳትና ውሃን አቅርቤልሃለሁ እጅህን ወደ ወደድከው ስደት ነው። ስለዚህ ምርጫው የሰው ነው፣ ምርጫው የሰው ነው። እንግዲህ ተመልከት ዮሐንስ አፈወርቅ ወንጌል በሚሰብክበት ጊዜ አጠቃላይ ከተማው ውስጥ ልክ የተለያዩ እንትኖች ቲያትር የሚሰሩ መጡ። ህዝቡ ግልብጥ ብሎ ወደዛ ሄደ። ግልብጥ ብሎ ወደዛ ሲሄድ ከዛ ሲመለስ ሰው ሲኒማው አልቆ ወንጌሉን ትቶ ሄዶ ሲመጣ ዮሐንስ አፈወርቅ እየጮኸ እየተወራጨ በደንብ ያስተምራል። እንዴ ዛሬ ብዙ ሰው አለ ማለት ነው እንደዚህ እየጮኸ የሚያስተምረው ብሎ ሲገቡ አንዲት ሴት ብቻ ቁጭ ብላ ልክ አሁን ቲጂ ቁጭ እንዳለችው ቁጭ ብላ ትሰማዋለች። እንዴ ምን ሆነህ ነው ግን ለአንዲት ሴት እንደዛ የሚጮኸው? ጮኸት እኮ ለ50 ሺህ ሰው የሚሆን ነው። አይ መጮህ አለብኝ። ድሮም የምትሰማኝ እሷ ናት፣ አሁንም የምትሰማኝ እሷ ናት። ድሮም የነበረች እሷ ናት፣ አሁንም የነበረች እሷ ናት። ድሮ ብትኖሩ ኖሮ አሁን በነበራችሁ ነበር። ድሮ ስለሌላችሁ ነው አሁን የሌላችሁት አላቸው። እና አንተ እዚህ ጋር እየተናገር የሚከተልህ ላይ ብትገባ አንድ ነው። ስድቡ ያለበት ጋር 4000 እና 5000 ሰው ሊገባ ይችላል። እዚህ ጋር ግን የሚሰማ አንድ ሰው። ለምን ያስከው እውነት ነው። ሰዎች ያንተን ቃል ይሄን እውነት ሲሰሙ ከእግዚአብሔር ይገናኛሉ። ከእግዚአብሔር ሲገናኙ ዲያብሎስ እድሜ ልክ የገነባው የኃጢአት ግን ባንዴ ይፈርስበታል። ሰው እግዚአብሔርን ካገኘ ሰይጣንን ስለማያገኘው ስለሚያጣው እንትን ይላል። ሁለተኛ እግዚአብሔር የምትፈልገውን አይነግርህም። አንተ መስማት ያለብህን አይነግርህም። መስማት የሚያስፈልግህን ነው የሚነግርህ። እኔ ንስሐ ግቡ ብዬ ሰብክ ምን አይተህብኝ ነው ሊል ይችላል ሰው።
ምን ያየህብኝ ነገር አለ? ተው ሰውዬው ንስሐ ገባ። ምን ያየህብኝ ነገር አለ እንዴ ይልሃል። ምንም ያየሁበት ነገር የለም። ድፍረትም አይደለም። በእሳት አደጋ ጊዜ ሰዎች የሰው እሳት አደጋ ቤታችን የሚገባው ሊደፍረን ሳይሆን ንብረትና ህይወት ለማትረፍ ነው። ሰዎችም ንስሐ ግቡ ሲሉ ያንተን ኃጢአት ለመግለጥ ሳይሆን የእግዚአብሔርን ምሕረት ለመግለጥ ነው። ከኃጢአት ለማገናኘት ሳይሆን ከመሐሪው እግዚአብሔር ለማገናኘት ነው። ስለዚህ ያንተ የሆነውን ትተው አለ እግዚአብሔር ጋር ስትመጣ ያንተ የሆነውን ይሽራል፣ የሱ የሆነውን ይሰጣል። የምትፈልገውን ይተዋል። እናት ጣፋጭ ጡቶቿ ላይ መራራውን ጌሾ ወይ ግራዋ ቀብታ ልጇን ወደሚፈልገው ጠንካራ ምግብ ታሳድገዋለች። በመራራ ነገር ውስጥ ነው እግዚአብሔር እኛን የሚያሳድገው። ያንን ደግሞ ከክርስቶስ ጀምሮ የነበረ ስለሆነ የሰዎች ምርጫቸው በፊታቸው ነው። አሁን የሚቀደሰው ጨክኖ የተቀደሰ ነው፣ የሚረክሰውም ጨክኖ እየረከሰ ነው። የጽድቅ ስራ አሁን እንደልብ አለ። የኃጢአት ስራም ሰው አዲስ ነገር አምጡ ያልተሰራ ኃጢአት አለ ወይ እያለ ጨክኖ እየረከሰበት ነው። ስለዚህ ስንዴው ተዘርቷል፣ እንክርዳዱን ጠላት ዘርቶታል። ዛሬ አይነቀልም። ስንዴውን አብረህ ትነቅላለህ እንክርዳዱን ልንቀል ስትል ያለው ጌታ። ስለዚህ እስከ መኸር ይቆዩ፣ ይታጨዳል። ያኛውም ወደ ጎተራ ይገባል ስንዴው፣ ያኛውም ደግሞ ወደ መቃጠል ይሄዳል። ዓለም የሚሰማውን ይስማ፣ ክርስቶስን ምርጫ ነው ዓለም ይስማ። ዛሬ ሰዎች በምርጫቸው በፈቃዳቸው መርጠው የኃጢአቱን ነገር ሊሰሙ የኃጢአት ድንኳን ውስጥ ሊገኙ ይችላሉ። በፈቃዳቸው ፈቅደው ወደው ዛሬ በፈቃዳቸው ያደረጉትን ነገ በፈቃዳችን ግን አንተ ፊት አንቁም ማለት አይችሉም። የፍርድ ቀን አለ። ካንተ ሐሳብ ጋር መቋጫ አድርገን የምንነግረው እያንዳንዱ ሰው ሲናገር በቀን ውስጥ በዚህ በምላስ 18000 ቃላት ይናገራል። አማካይ ተናጋሪ 18000 ቃላት ወደ መጽሐፍ ሲቀየር 168 ገጽ ይወጣዋል። እያንዳንዱ ሰው በቀን ቲክቶክ ላይ ደግሞ 3 ሰዓት 4 ሰዓት ይቀመጣል ወይ እንትን ላይ ሌላው ላይ። ስለዚህ ያ የሚናገረው ነገር በሙሉ ወደ መጽሐፍ ተቀይሮለት እንዲያውም 300 400 ገጽ ነው አንዳንዱ። በዳግም ምጽአት ነው ያለው ክርስቶስ። እያንዳንዱ ሰው ስለሚናገረው ነገር በፍርድ ቀን መልስ ይሰጥበታል። ይሄ ምላስ የእግዚአብሔር ንብረት ነው። ከፊት ገደል ነው፣ ከኋላም ገደል ነው። ጥንቃቄ ይፈልጋል። አጥንት የለውም፣ አጥንት ይሰብራል። ጥላ ውስጥ ነው፣ ፀሐይ ላይ ያውላል። ስለዚህ ሰዎች ይሄንን ኃይል ለጥሩ ነገር መጠቀም መቻል አለባቸው፣ ካለበለዚያ ይጠየቁበታል። ዛሬም በተለያዩ ሶሻል ሚዲያዎች ላይ ይሄን አንደበታችን ሁኔታው ስለተመቸ ተነስተን መጥፎ ዘርዘርተን ትውልድን ማንጽ ቤተክርስቲያንን የሚከፋፍል ምንፍቅናን ኑፋቄን የሚዘራ ሰዎችን ከእግዚአብሔር መንገድ የሚያወጣ በዘረኝነት ፈልገው ባልተወለዱት መርጠው ባልተወረዱት መርጠው እንዲገዳደሉ የሚያደርግ ከእግዚአብሔር ሐሳብ ውጪ ከመልካም ነገር ውጪ የሚተላለፉ መልእክቶችን እግዚአብሔር በፍርድ ቀን መልስ ይሰጥበታል። ያን ብቻ አይደለም፣ ያን የተከተሉ ያበረታቱ የሰሙትም በሙሉ ይጠየቁበታል። የሽማግሌ ገዳይም የሕፃን ልጅ ገዳይም ያው አዘለም አቀፈም ያው ተሸከመ ነው። ስለዚህ የመጥፎ ነገር ተባባሪ ከመሆን ሰዎች ወደ መልካም ጥሩ ወደ ሆነ ወደ ሶሻል ሚዲያ እንዲመጡ አንድ። ሁለተኛ እጃቸው ላይ ባለው ስልክ መልእክት የሚያስተላልፉ ላይቭ የሚገቡ ሰዎች ለማህበረሰብ፣ ለሀገር፣ ለቤተ ክርስቲያን የሚጠቅም እግዚአብሔር የሚከብርበትን መቼም ጥሩ ነገር ካለ ወጥተህ አካፍል። ሰው ረሃብ ላይ ሆኖ ምግብ እንደመከልከል ነው ጥሩ ሐሳብ መከልከል። ይናገሩ፣ ጥሩ ደግሞ የሚናገሩ ሰው የሚያንጹ በጣም 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 እንደው ወንጌል እንሰብካለን ከምንለው በላይ ጭምር በጣም ትልቅ ነገር ደግሞ ለማህበረሰቡ የሚያደርጉ አሉ። መምረጥ የትውልዱ ምርጫ ነው። ተመልካቾች ተመልሰን መተናል። ሁሌም አብራችሁ ስለምትሆኑ እጅግ አድርገን እናመሰግናለን። ቀጣዩ ጥያቄ እንግዲህ መምህር በተለይም እኛ በምንኖርበት በዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ብዙ አዳዲስ ቤተክርስቲያኖች የተዋቀሩ ባለበት ሁኔታ ነው ያለውና የዚህ ቤተክርስቲያኖች መብዛት የምዕመናን መብዛት ነው ወይስ የካህናቱ ምርጫ ነው? እርሱ ምን ይላል? እርሜ ምን አለ መሰለህ፣ እግዚአብሔር በፍቅር ብቻ ሳይሆን በጠብም ጭምር ነው ቤተክርስቲያን እያሰፋት ያለው እና ትናንትና ፊት ቤተክርስቲያን ለሁለት በተከፈለችበት ሰዓት ከአንዱ እየወጣ የውጭ ሀገር የውስጥ እያለ መካከለኛ እያለ ገለልተኛ እያለ ሲሰራ የነበረው በሙሉ
ተመልሶ የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ንብረት ነው የሆነው። እግዚአብሔር በዛ ሰዓት በጣም የነበረውን ዛሬ ቤተክርስቲያን ሀብት እንዲሰፋ እግዚአብሔር አድርጎበታል። እና ዲሲ አካባቢ ባለሳሳት ወደ ከ50 በላይ ቤተክርስቲያናት አሉ በብፁዕ አቡነ ፋኑኤል ሀገረ ስብከት ማለት ነው። እኔ የእግዚአብሔር ሐሳብ አለበት በጣም ጥሩ ነው። እኛን ክርስቲያኖችን ኦርቶዶክሳውያንን እግዚአብሔር ከሀገር ተሰደን እንድንወጣ ያደረገው ለረሃባችን ማስታገሻ ስንዴ ፍለጋ ብቻ አይደለም። እግዚአብሔር የራሱን ስራ ስሙን የሚጠራ በጠፋበት፣ ኢሉሚናቲዎች በበዙበት፣ ሰይጣን አምላኪ የምስጢራዊ ማህበርተኞች በበዙበት፣ ከእግዚአብሔር ሐሳብ ውጪ የሚያራመዱ ሰዎች በራሳቸው ርዕዮተ ዓለም በተነሱበት ዓለም ላይ አሁን በአውሮፓ አብዛኛውን ዓለም ሲዞር ካቴድራሎቻቸው ተዘግተዋል። ወጣቱ እንዳለ የለም አጠቃላይ። አንዳንዱ ወደ እግር ኳሱ ገብቷል። ስለ እግር ኳስ ያያል፣ እግር ኳስ ይሰማል። ስቴዲየም ገብቶ ገንዘቡን ከፍሎ እዛው ደግሞ 80-60 ሺህ ሰው ሆኖ እንትን ይላል። ኃጢአት አይደለም ግን ከጽድቅ ያዘገያል። እና መንፈሳዊ ሁሉ ነገራችንን ከወሰደው ከእግዚአብሔር በላይ የሆነብን ነገር ሁሉ ጣዖት ነው። እነዚህ ጣዖቶች ሊሰባበሩ ይገባል። እና ወደዛ እየገባ ነው። ስለ ጊዮርጊስ ነው፣ ስለ ቅዱስ ገብርኤል ተክለ ሃይማኖት አያውቅም። የሮናልዶን ጫማ ቁጥር፣ የሜሲን ቁርጥማት እንደዚህ ነው እያለ ስለነሱ ብቻ እያጠና ወደዛ ዓለም ውስጥ ገብቷል። ሱስ ወስዶታል፣ ስልጣኔ ወስዶታል፣ እግዚአብሔር የለሽነት ክህደት ወስዶታል፣ ፖለቲካው ሰው። ስለዚህ ብዙ አበከት ይዘጉ ነው። እግዚአብሔር ምን አደረገ? እኛን እንደ ጨው በተነን። ስለዚህ አረቡ ዓለም ብትሄድ ተመልከት፣ ካታር ዶሃ ላይ ትልቅ መሬት ወስዶ ካቴድራል ስላሴ የተገነባ የእግዚአብሔር ስም ይጠራል። ኪዳኑ፣ ሰዓታቱ፣ ማህሌቱ፣ ቅዳሴው፣ ስብከቱ፣ ዝማሬው ይካሄዳል። የእግዚአብሔር ስም ይጠራል። ዱባይ ብትሄድ፣ ባር ዱባይ ብትሄድ ሚካኤል፣ አቡዳቢ ብትሄድ መድኃኔዓለም እስካይ ዙናን ገዳሙ፣ ሻርጃ ብትሄድ፣ ራስ አልከማ ብትሄድ፣ ፉጄራ ብትሄድ፣ ጆርዳን ብትሄድ፣ ሊባኖስ ብትሄድ አጠቃላይ ቤተክርስቲያን የተመሰረተው እግዚአብሔር እየሰፋ ነው ያለው። ስለዚህ በዛ በስደት በመከራ ውስጥ እግዚአብሔር ስሙ ይጠራል። በውጭው ዓለም እስቲ 54 ወደ 367 ቤተክርስቲያን ደርሷል በሰሜን አሜሪካ ብቻ። ተመሳሳይ ሰዓት እግዚኦታ፣ ተመሳሳይ ሰዓት ቅዳሴ፣ ተመሳሳይ ሰዓት ጸሎተ ማርያም፣ ተመሳሳይ ሰዓት ንግስ፣ ደመራው፣ መስቀሉ፣ የጣኑ ጢስ፣ የእግዚአብሔር ስም በሁሉም ቦታ ሲጠራ ዲያብሎስ እንዴት ይጨነቃል? እና በዛ ውስጥ የእግዚአብሔር ስም እንዲጠራ እግዚአብሔር በስደት በኩል የራሱን ስራ ሰርቶ ቤተክርስቲያን እንድትነጻ መስቀሉ ከፍ ብሎ እንዲታይ ስራውን እየሰራ ያለበት ሁኔታ ነው ያለው። በእንግሊዘኛ የሚናገሩ ህፃናት እየተፈጠሩ የዚህን ሀገር ጭምር አሜሪካን እየሰበኩ ዲያቆን እየሆኑ ከበሮ የሚመቱ ቤተክርስቲያን የሚያገለግሉ አድርጎ እየሳበ ትውልዱን ዓለም አቀፍ እየሆነች ነው ቤተክርስቲያን። በዛ በጥሩ ነው ማየው ነው። ከዛ ውጪ ቄሱም እዛ ይከፍታል። ቄሱ አረ እንዲያውም አልተከፈተም፣ እንዲያውም ገና ነው። ለምን? ስደቱ አልቆመም። አውሮፕላኑ ይመጣል፣ ግማሹ ከዚህ ነው የሚቀርበው። ስለዚህ አንዳንዱ በባህር ይመጣል፣ አንዳንዱ በእግር ይመጣል፣ አንዳንዱ በተለያየ መንገድ ብቻ እየመጣ ነው። እዚህ ያለው ሰው ደግሞ አንድ ስለ ካምፕ ያስፈልገዋል። ካምፑ መንፈሳዊ ካምፕ፣ ለስጋው ስራ ሰርቶ ሞርጌጅ ገብቶ የራሱን ስጋዊ ቤት ይሰራል። የነፍሱ ማረፊያስ፣ ለነፍሱ ማረፊያ ደግሞ ቤተክርስቲያን እያዘጋጀች በየአጥቢያው በሚቀርበው ምክንያት አድርጎ እንዳይቀር እየገባች። ምክንያቱም ሌሎቹ እኮ እንደ አሸን ፈልተው ዋንቷን በየቤቱ እየሄዱ ሲይዙት፣ ኦርቶዶክስም ደግሞ ምን ማድረግ አለባት? በየሰፈሩ እየገባች ቄሱ እየወጣ መነኩሴው እየመጣ ዲያቆናትን እያስተማረ በስሩ እያፈራ የራሱን ህዝብ እያያዘ ኦርቶዶክስን ማስቀጠልና ማስፋፋት መቻል አለበት። ስለዚህ እንዲያውም ካለን ህዝብ ቦታ ላይ ፓርኪንግ ቋጥተው የሚመለሱ ሰዎች አሉ። ቤተክርስቲያን እየሞላ ከዚህ በላይ አታስገቡ ተብሎ የሚከለከሉ አብያተ ክርስቲያናት አሉ። ስለዚህ እንዲያውም ገናንን ከዚህ በላይ መስፋት አለብን፣ ለቤተክርስቲያኒቷ ጥቅም አለው ማለት ነው። በጣም ጥሩ። ከዚህ ጋር አያይዤ እንግዲህ አሁን እዚህ በተለይ በሰሜን አሜሪካ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የተለያዩ ነገሮች ነው የሚመራው። ለምሳሌ አንዳንድ ቤተክርስቲያኖች በሰበካ ጉባኤ የሚመሩ አሉ፣ በቦርድ የሚመሩ አሉ፣ እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ኢትዮጵያ ባለችው በዛም ስም የሚተዳደሩ አሉና የትኛው ነው ትክክል? ምክንያቱም አንዳንዴ አሁን ግጭት ይፈጠራል። ኮሚቴዎች፣ እኛም ዲሲ አካባቢ ያለንበት ኮሚቴዎች ወይ ቦርዶቹ ይጣሉና ምዕመናን
ያንን የነሱን ሐሳብ የማይደግፉ ሰዎች ይሄ ፕሮፐርቲ በአንድ ሰው ስም ነው የሚሆነው ወይ የተወሰኑ ኮሚቴዎች ስም ሰዎች እንዳይገቡ በፖሊስ ታጥሮ ከዛ ሆነው የሚቃወሙ አሉ። ቅዳሴ ደግሞ ይደረጋል ውስጥ ይደረጋልና ከዛ አኳያ የትኛው ነው ትክክል? እንደ አጠቃላይ ይሄ እኮ ተፈቷል። ከእርቁ በኋላ ቤተክርስቲያንን የሚመራ ቤተክርስቲያን ሰበካ ጉባኤ አላት። አሁን ቦርድ የሚለው ወደ ሰበካ ጉባኤ ሐሳብ ነው የመጣው። ስለዚህ ያ ሰበካ ጉባኤ በህዝብ የሚመረጥ ነው። በየ3 አመቱና እንደ አገሩ ባለበት ሁኔታ ቃለ ዓዋዲው ያስቀመጠው የቤተክርስቲያን መተዳደሪያ ደንብ አለ። አንዲት ቤተክርስቲያን ብለን ካመንን በዛች አንዲት ቤተክርስቲያን ባስቀመጠችልን ነው የምንሄደው። ቤተክርስቲያኑ ደግሞ አስተዳዳሪ ያለው ካህናት አባቶች ናቸው የሚመሩት። ካህናት የካህናቱን ስራ ይሰራሉ። በማስተዳደር ደግሞ ማህበረሰቡ ያመነባቸው የወከላቸው ሰዎች ያስተዳድሯታል። ዋናው ነገር ግን ትልቁ ቅድም መሀል ላይ ያነሳው ነገር እግር ራስ መሆን አይችልም፣ ራስም እግር መሆን አይችልም። ራስ ራስን ነው። ካህናት አባቶች ቤተክርስቲያንን ያስተዳድሯታል። የካህንን ስራ ልስራ፣ ቅዳሴውን አረዘምከው አሳጥር፣ እንደዚህ በል እያለ ማዘዝ ፈሪሃ እግዚአብሔር ሳይኖረው ዝም ብሎ እኔ ቦርድ ነኝ ወይ ሰበካ ጉባኤ ነኝ ብሎ ሳያስቀድስ ኪዳን ሳያደርስ ቁርሱን በልቶ ማኪያውን ጠጥቶ ለስብሰባ ብቻ ይሄ የሚመጣ ከሆነ ህይወት የለውም። በዓለም ውስጥ ያጣውን ቦታ ፖዚሽኑን ያንን ፍለጋ በቤተክርስቲያን ውስጥ የሚመጣ ነው። ለሰብአዊ ጨዋነት ለማህበረሰብ ቅቡልነት ብቻ ቤተክርስቲያንን መጠቀም መቻል የለባትም። ቤተክርስቲያንን የሚመራት ቤተክርስቲያን የክርስቶስ ናት። ስለዚህ ቤተክርስቲያን ደግሞ የክርስቶስ እንደራሴዎች የሆኑ ሊቃነ ጳጳሳት አሉ፣ ከዛ ካህናት አባቶች አሉ። ስለዚህ በምክረ ካህን በፈቃደ እግዚአብሔር ነው ሰዎች መኖር ያለባቸው። ካህናት አብረውን ስራ ቢሰሩ ሲበሉ እንደ ሰው ብናይ ሲጠጡ ብናይ እንደኛ በማህበረሰብ ውስጥ መኪና እየነዱ ልጆች ብናያቸው ስልጣናቸው ግን ሰማያዊ ነው። ኢሳይያስ 6:3 ላይ እሳታውያን የሚሆኑ ሱራፌል በሁለት ክንፍ ፊታቸውን በሁለት ክንፍ እግራቸውን ይሸፍናሉ፣ በሁለት ክንፍ ይበራሉ። እሳታውያን እሳቱን መንካት አይችሉም። አባቶች ካህናት ግን በመንበሩ ላይ ዕለት ዕለት ስጋ መለኮትን ደመ መለኮትን ይፈትታሉ። ሲወጡ በእጃቸው ይባርካሉ። መላእክት የማይነኩትን የሚነኩ ናቸው። ስለዚህ ዋናው ክብረ ክህነትን ጠብቆ በቃለ ዓዋዲው መሰረት ቤተክርስቲያን ባስቀመጠችው ደንብ የሚሄድ ነው ትክክለኛው ለማለት ነው። ግን አንዳንድ ቤተክርስቲያኖች ደግሞ በግለሰብ ስም የሚሆኑ አሉ። በቃ ይሄ የኔ ፕሮፐርቲ ነው፣ የኔን አይዲያ የኔን ሐሳብ ማትከተል ከሆነ እኔ ቤተክርስቲያን አትመጣም የሚሉ አይነትም ደግሞ አባቶች የነበሩበት ጊዜ ነበር። አሁንም አንዳንድ ቦታዎች ላይ ይኖራል። ያስ ትክክል ነው። እንግዲህ ቤተክርስቲያን የምትመራበት አለ። አንዳንዶች አሁን ፊርማ ላይ የሚፈርሙ አሉ፣ በተወካይ ማለት ነው። አሁን እንደዚህ ቤተክርስቲያን በወኪል ሁሉም ሰው የደብሩ አስተዳዳሪ አሉ፣ ከህዝብ ደግሞ ተወካይ አለ። ቤተክርስቲያን የህዝብ ናት። ስለዚህ ቤተክርስቲያን የግለሰብ አይደለችም። ገብቷል? ስለዚህ እገሌ መቀመጥ አለብህ እገሌ መውጣት አለብህ የሚል ነገር ከቤተክርስቲያን የሚለየው ስርዓቷን ሲጥስ ቤቱን መንጋውን ልበትን ሲል ቤተክርስቲያን ውስጥ አንድ ሰው አይቆይም። እና ቤተክርስቲያን የምትመሰረተው በመንፈስ ቅዱስ አጋዥነት በቅዱስ ሲኖዶስ እውቅና በሀገረ ስብከቱ ሊቀ ጳጳስ ነው። በቅብአ ሜሮን ከብሮ ቤተክርስቲያን ከክርስቶስ ቤት ክርስቲያን ከወንክ ዶግማዋን ቀኖናዋን ከጠበቅ ከዚህ ቤት ውጣ የሚለው አስተሳሰብ ትክክል አይደለም። ምክንያቱም በቤተክርስቲያናችን ውስጥ ሁላችንም እኩል ነን። እስራኤል ሄደ ስትጎበኝ ቤተልሔም አሁንም ጎንበስ ብለህ ነው የምትገባው አይደለም? ወደ ዋሻው ምንማ ነገስታቱም እረኞቹም ጎንበስ ብለው መግባት አለባቸው። እረኛ የለ ንጉስ የለ ጎንበስ ያላለ ሰው ክርስቶስን አያየውም በአጠቃላይ። እና የኛ የሚል ነገር ተገቢ አይደለም። ቤተክርስቲያን የክርስቶስ ናት። ሁለት ርግቦች በእንግድነት እንቁራሪት ጋር መጡ። ክረምት ሊገላቸው ሲል ቤት አለሽ ወይ ብለው ግቢ አሉና ርግቧ ገብታ ክረምቱን አብረው 3 ወር ቆዩ እዛ ውሃ ውስጥ። በይ እንግዲህ ልንሄድ ነው አሉ ሁለት ርግቦች። እኔን እንቁራሪት ትታችሁ አገራችሁ ይዛችሁኝ ሄዱ። አይ አንቺ መብረር ስለማትቺ ይዘነሻ እንሄድም ሲሏት፣ አይ አንድ ዘዴ አለ መብረር ባልችልም አንድ ዘዴ አለ። ይሄን ዘንግ እንኩ አንቺ ጫፉን ንከሺ አንቺም ጫፉን ንከሺ፣ እኔ መሃሉን ልንከስ
እናንተ ስትበሩ እኔ መሐሉን ነክሼ አብረን እናንተ ሀገር መሄድ እንችላለን። ጥሩ ሐሳብ እንዴት ተገለጸልሽ? እውነቱም ነከሱ ዳርና ዳር ሲበሩ እሷ መሐሉን ነክሳ ትሄዳለች። ገበሬው እያረሰ ወይ ዘንድሮ እንደው ይሄን ዘዴ ማን ነው እንዲያሳያቸው ሲባል ምን አለች? እኔ አለች። እንቁራሪት ተፈጠፈጠች እና እኔ የኔ የሚል ነገር ይፈጠፍጣል ይገላል። ቤተክርስቲያን የክርስቶስ ነች። ያሉ አባቶች ወኪል ሆነው ቢፈርሙ ያስተዳደሩን ስራ ቢሰሩ ንብረትነቷን ግን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሊባኖስ እገሌ መጣ አስተዳዳሪ መጣ የማን ናት? የዚህ ናት። ቁልቢ ገብርኤል የማን ነው? እገሌ መጣ አስተዳዳሪ መጣ የገሌ። ስለዚህ መሆን ያለበት ትክክለኛው ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ናት። ቄስ መጣ ቄሱ ነገ ወደ እግዚአብሔር ይሄዳል። ጳጳሱ መጣ ወደ እግዚአብሔር ሊሄዱ ይችላል። ሰባኪው መጣ ሁሉም ያልፋል። እቺ ቤተክርስቲያን ግን የክርስቶስ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ናት። እንደዛ ነው መሆን መቻል ያለበት። ገኔነት እንዲሰማው ከአካሉ ጋራ መለጠፍ አለበት ቤተክርስቲያን። ትክክለኛው መሆን ያለበት እሱ ነው የነማመን እሱ ነው። ግን አሁን በዚህ በመላው በሰሜን አሜሪካ አብዛኞቹ ቤተክርስቲያኖች በቅዱስ ሲኖዶስ ስር በያዛቸው መሰረት ነው ያሉት ማለት ይቻላል። እንግዲህ አሁን እዚህ አገሩ ላይ ያለው ነፃነቱ ለዚህ ነገር የተመቸ አድርጎታል። ያኮረፈ ሁሉ በዘር ምክንያት ያባሩኝ ብሎ ሄዶ የሚመሰረትበት አለ። በራሳችን ስም እንጣላ፣ በእግዚአብሔር መጣላት ተገቢ ባይሆንም ሰው በራሱ ስም እንኳን ቢበድል በእግዚአብሔር ስም የጎንደሬዎች ቤተክርስቲያን፣ የጎጃም ቤተክርስቲያን፣ የትግሮች ቤተክርስቲያን፣ የኦሮሞዎች ቤተክርስቲያን ሰማይ ሀገር ለመሄድ እቅድ ያለው ሰው እንዴት እንዲህ ይላል? ሰማይ እኮ የጋራ መኖሪያ ነው ያለው እንጂ የግል መኖሪያ የለም። እና ሰማይ ለመሄድ እቅድ ያለ ሰው መጀመሪያ ወንድሙን ገፍቶ አይደለም። ሰው ተወለደ ነው የሚባለው። ኦሮሞ ተወለደ፣ እገሌ አማራ ተወለደ፣ እንደዚህ አይነት አይደለም። እና ከማይጠፋው ዘር ተወልደናል አይደለም። ሰው ድጋሚ የምንጠመቀው ለምንድን ነው? የፊተኛው ልደት እናት አባተን የምንመስልበት እገሌን ቁርጥ የምንልበት ነው። ሁለተኛው ልደት ግን እግዚአብሔርን ቁርጥ የምንልበት ነው። የሚጠፋው ዘር የሚሞት ስለሆነ ከስጋ ዘር የተወለድንበት ከማይሞተው ዘር ክርስቶስ እንድንወለድ አድርጎናል። ከማይሞተው ዘር የተወለደ የሚጠፋውን በማይጠፋው የተካ አሮጌን ዓለም በአዲስ የቀየረ ሰው በአሮጌው ነገር ላይ ወርዶ መጣላት የለበትም። በአንድነት ወደ አንድነት መጥቶ ክርስቶስ ኢየሱስ ዕብራዊ የለም ሮማዊ የለም። ገብረ ክርስቶስ ደስታ ክርስቶስ አፍሪካን ይመስላል፣ መልኩ እንደዚህ ነው ይመስላል፣ እስራኤል ይመስላል ሲሉ በቀይ ሸራ ላይ ክርስቶስን ሳለው በቀይ ቀለም ስሎ እንዴት ነው በቀይ ቀለም? ክርስቶስ በደሙ እንጂ በዘሩ ዓለምን አላዳነም ብሎ መልስ ሰጥቷል። ስለዚህ በደሙ ያዳነንን ክርስቶስን ነው መመልከት ያለብን ነው። በጣም ጥሩ። ዛሬ እንግዲህ ያለነው ግንቦት ልደታ ዋዜማ ላይ ነው። በሰፊው ይከበራል። ብዙም ጊዜ እንግዲህ ከንፍሮ ጋር ማታ ላይ አብሮ በግ በማረድ የተለያዩ ጥብስ በማድረግ ይከበራል። ይህ ሃይማኖታዊ ነው ወይስ ከሃይማኖቱ የተያዘ ነገር አለው? እንግዲህ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ጋር የሚገናኝ ነው። ገና በእናቷ ማህፀን እያለች የተለያዩ ተአምራቶች እኮ ታደርግ ነበረ እና ይሄንን ያልወደዱ ማህበረሰቦች ያሳዷት ነበረ። ስለዚህ እናቷ ተሰዳ በሊባኖስ ተራራ ላይ ከቤት ውጪ ነው እመቤታችን የተወለደችው። ስለዚህ በዛ በተወለደችበት ደግሞ ሰው ሲወልድ ሁሉም ሰው እየመጣ ያለውን ምግቡን፣ ንፍሮውን፣ ምግቡን እህል ውሃውን እዛ ጋር ይቃመሳል ለጸበል ጸድቅ። ስለዚህ ያ ከዛ ተያይዞ የመጣ ነው። ዋናው አብሮ መብላት መጠጣትን በአንድ በኩል ያስተማረን ክርስቶስ ነው። የነፍስ እረኛ ብቻ ሳይሆን የስጋም እረኛ ነው። ወንጌል ካስተማረ በኋላ አጥንቱን ጉልጥምቱን አንሱላቸው ብሎ በለምለም መስክ ላይ ባርኮ ከህዝቡ ጋራ ተመግቧል። አጋፔ ነው ይሄ፣ የፍቅር ማዕድ ነው። ስለዚህ ክርስቲያኖች አንደኛ የእመቤታችንን ልደት ያከብራሉ። ልደትሽ ልደታችን ነው ብለው እና የአምላክ እናትን ልደት የምናከብርበት ነው። ሰዎች የግለሰብ ልደት ዲኮር አድርገው ብዙ አድርገው እንኳን ተወለድሽ ይሉል። እሷ ደግሞ የእሷ ልደት ማለት የሰው ልጆች ሁሉ ነፃ የሚወጡበት የቀደመው መልክ የሚመለስበት ነው። የመጀመሪያው መልክ እግዚአብሔርን እንድንመስል እግዚአብሔር በንጽህና በቅድስና እንድንሆን
እንድንሆንለት የሚፈልገውን አድርጎ ፈጥሮናል። ያ መልክ ግን በኃጢአት ምክንያት ገጽታው ተበላሽቷል። ስለዚህ ክርስቶስ ወደዚህ ዓለም የመጣው ያን የቀደመውን መልክ ለመመለስ ነው። ሰዓሊው ስዕሉን ስሎ ጠፋበት። ስዕሉ ከ70 ዓመት በኋላ አገኘው። አቧራ ወርሶታል፣ አይተወውም። አቧራውን ከላዩ ላይ ወልውሎ የሳለውን የቀደመውን መልክ ይሰጠውና በፍሬም አድርጎ በክብር ያስቀምጠዋል። ስለዚህ አዲሱ ሰውነታችንን ያገኘነው እመቤታችን ቅድስት ድንግል ማርያም እሷ ተወልዳ አምላክን ወልዳ ለዓለም በመስጠቷ ነው። ይሁንልኝ ይደረግልኝ ብላ ባለመታዘዝ ሔዋን ሞትን አመጣች። ድንግል ማርያም ደግሞ በመታዘዝ ይሁንልኝ ብላ ሕይወትን አመጣች። ነፃነት ማለት ነፃነትን ተጠቅሞ ኃጢአትን ማድረግ ሳይሆን ነፃነትን ተጠቅሞ መልካም ነገር ማድረግ ነው። እመቤታችን የነፃነት አጠቃቀምን በደንብ ያወቀች ሴት ናት። ስለዚህ ነፃነቷን ቅዱስ ገብርኤል ሲነግራት ዝም ብሎ አምላክ እኮ መጸነስ ይችላል። ዝም ብሎ ሳይጠይቃት ቅዱስ ገብርኤል እየሰገደ ሳይነግራት ጽንሱ በማህፀን ሽሉ እንዲህ ሲገላበጥ ብታይ እንዴት ነው ይችላል? ትደነግጣለች። ወንድ አታውቅም፣ ድንግል ናት፣ በድንግልና የኖረች እና ቅዱስ ገብርኤል ልኮ ግን አስፈቅዷታል። ዘካርያስ ጋር ሲያደርግ የነበረውን እንኳን አላደረገም። ከ6 ወር በፊት ዘካርያስ ጋር መጥቷል፣ ግን የሰገደ ነገሩን አስረድቷታል። የእሷ ፈቃደኝነት ይጠይቅ ነበር። እግዚአብሔር ማድረግ ስለቻሉ ብቻ ላሞቻችን ቀንዳላቸው እኛም ልብ አለን ብለው ለውጊያ እንደሚነሱ ሰነፍና እብሪተኛ ነገስታት አይደለም። እርሱ የሰው ልጆችን በነፃ ፈቃድ የሚመራ አምላክ ነው። በፈቃድ ወደህ እንድታረገው እሊና ሰጥቷል። ስለዚህ ወዳ ፈቅዳ ዝም ብሎ ልጸነስ አላለ። ማድረግ ስለቻሉ ሁሉ እናደርጋለን ይላል። ቅዱስ ገብርኤል ልኮ ጠይቋታል። በዛ ጥያቄ መሰረት ይሁንልኝ ይደረግልኝ ስትል ነው አካላዊ ቃል እግዚአብሔር ወልድ የዕለት ጽንሶ ነው እንዳይን ጥቅሻ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ የነሳው። ስለዚህ ህይወት ወደ ዓለም እንዲገባ እመቤታችን ይሁንታዋ ተጠይቆ ይሁንልኝ ብላለች። ሞትን ያመጣችብን የመጀመሪያዋ ሴት አለች ሔዋን፣ ዳግማዊት ሔዋን ድንግል ማርያም ህይወትን ያመጣችልናል። ስለዚህ የእመቤታችን ልደት ለኛ ልደታችን፣ ዳግም ለመወለዳችን፣ ከሞት ለመውጣታችን። ምክንያቱም አምላክ በዙፋን ጌትነቱ ሳይሆን በበረትና በመስቀል በበረት ውርደቱ በመስቀል ሞቱ ነው ያዳነ። ላይ መሄድ አንችልም፣ ወደኛ የመጣው በሷ በኩል ነው። ፀሐይ ጋር ብትሄድ ትቀልጣለህ፣ እግዚአብሔርንም በአምላክነቱ በመለኮቱ ትቀርበው አትችልም። በፍቅር ፀሐይ ወደዚህ ዓለም መጥቶ ያሞቀን በእመቤታችን በኩል ነው። መግደል ይችላል፣ መግደል የሚችለው ግን ሊሞት መጥቷል። አየህ፣ ኃይልም አለው እግዚአብሔር፣ ፍቅርም አለው። ኃይሉ ሩቅነት፣ ፍቅሩም እኩያነት አይደለም። ከኃይሉ ይልቅ ግን ፍቅርን በመጠቀም ተደሰተ። ሰው የሚወደውን ወዶ ሊሞት ይችላል። የሚጠላውን ግን ወዶ የሞተው በፍቅር ፈለጋ ለሰዎች ተራቁቶ ያለበሰን፣ ጨልሞበት ያነጋልን፣ ተጠምቶ ያረካን፣ ከልክ በታች የተዋረድነውን ከልክ በላይ ከፍ ያደረገን ከመቤታችን ቅድስት ድንግል ማርያም በነሳው ስጋና ደም። ስለዚህ የመቤታችን ልደት ልደታችን ነው፣ ልዩ ነው። ለዛ ነው የሚከበረው። በጣም ጥሩ እያጠቃለልን ነው። የመጨረሻዎቹ ጥያቄዎች የሚሆኑት እንግዲህ ካህን መገኘት ያለበትና መገኘት የሌለበት ቦታ የሚባል ነገር አለ። አንዳንድ ሰዎች መምህር ምረታ አሰፋን እዚህ ቦታ ላይ ያየነው እንደዚህ ቦታ ላይ መገኘት አልነበረበትም። ለምሳሌ አሁን የዛሬ ዓመት አትላንታ ላይ እዚሁ ኳስ በነበርንበት ስቴዲየም ውስጥ መምህር ምረታ በጣም በአግሬሲቭ በሆነ ሁኔታ ሰዎችን እየሰበሰበ ይሄን ቤተክርስቲያን ነው ለምሳሌ እንግዲህ ለማሰራት በጣም ብዙ ትጥር ነበር እና ያንን ደግሞ በበጎ መልኩ ያላዩ ሰዎች ነበሩ። ይሄንን እንግዲህ በጣም ጥሩ ነገር ነው ያነሳው። ሰው ሲሰጥ ዋናተኛው ጥልቅ ድረስ ገብቶ ከታች ወደ ላይ ይመታውና ያወጣዋል። ያ ዋናተኛ ዋና ስለሚችል እርግጠኛ ስለሆነ ነው የሚገባው። ዋና ካልቻልክ መግባት የለብህም። ቅዱስ ጳውሎስ ጣዖት ቤት ገብቶ አስተምሯል። ጣዖት ቤት የገባው ጣዖት ሊያመልክ አይደለም፣ እዛ ውስጥ ያሉትን የተሳሳተ አመለካከት ያላቸውን ወደዚህ ሊያመጣ ነው። ስለዚህ የትም ቦታ ላይ የክርስቶስ የቤተ ክርስቲያን ነገር የሚነገር ከሆነ ሐዋርያት በገበያ መሃል፣ ሐዋርያት በለቅሶ፣ ሐዋርያት ህዝብ ተሰበሰበበት በሁሉም ቦታ ላይ ያስተምሩ ነበር። ስለዚህ የምንገኝበት ቦታ የእግዚአብሔርን ሐሳብ
የቤተክርስቲያንን ክብር ከማስጠበቅ ከሆነ የትም ቦታ ላይ ተገኝቼ የቤተክርስቲያንን ስራ እሰራለሁ። ለምሳሌ ቅድም ያነሳው ዛሬ ዓመት አካባቢ አትላንታ የስፖርቱ ሰዓት መላው አበሻ ከመላው ዓለም ይሰበሰባል። እዛ ቦታ ላይ አትላንታ መካነ ሰላም ቅዱስ ሚካኤል ወቅዱስ ኪዳነ ደግሞ የአብነት ትምህርት ቤት ጀምሯል። ህፃናትን ዲያቆን ቄስ እያደረገ ያሰልጥናል። ለማሰልጠን ለሱ ማቋቋሚያ የሚሆን በጎ ስራ ላይ ሰዎች እንዲሳተፉ ለዛ ዓላማ አዘዘች ቤተክርስቲያን። ስለዚህ እዛ ቦታ ላይ ቆሜ አቡነ ጴጥሮስም ከጎናችን ነበሩ። እንደው ያ መጽሐፍ ነበረ እሱን ያስተዋወቁ ነበረ እና ክርስቶስ እዛ ቦታ ላይ ሄደን ቆመን እኔና ሊቀ ልሳናት ቸርነት ሰናይ ሊቀ ልሳናት ቸርነት ዘማሪ ቸርነት ሰናይ መላከ ሰላም ቀሲስ ኤፍሬም እህቶቻችንን ትዕግስት ብዙ ሰዎች ሆነን እዛ ቦታ ላይ ዓላማችን ይሄ ነው። የምትፈልጉ ሰዎች ድንኳን ተይዟል። እዛ ቦታ ላይ ቤተክርስቲያናችንን እርዱ ነው ያልነው። ስለዚህ ያ ነገር ደግሞ ሰው ተሳተፈ፣ ረዳ። ያሰብነውን ዓላማ አድርገናል። ገብቷል? ምንድነው ክርስቶስ በቤተፋጌ በደብረ ዘይት ወደ ቤተፋጌ በቀረበ ጊዜ ምንድን ነው ያለው? አህያዋ ከነውርንጫላዋ ታስራ ከነውርንጫዋ ታስራ ታገኛላችሁ፣ ፈታችሁ አምጡልኝ። እኛ ወደ ታሰሩት ካልሄድን የታሰሩት ወደኛ ሊመጡ አይችሉም። ስለዚህ እዛ ቦታ ይሄርኩት ለምንድን ነው? ለቤተክርስቲያኔ የሚጠቅም ስራ ለመስራት ነው። ለቤተክርስቲያኔ እስከጠቀመ ድረስ ደግሞ የትም ቦታ ላይ ያደርጋለሁ። እግዚአብሔር አንድ ነገር ልንገርህ፣ እንዴት ልማር እንጂ እንዴት ላጥፋቸው የሚል አምላክ አይደለም። እንዴት ልማር የሚል ነው። እንዴት ልማር የሚል ከብዙ ኃጢአታችን መሃል ከብዙ በደላችን መሃል ትንሿን ጥሩ ነገር ነው ካንተ የሚወስደው። ብዙ በደል አለ እኮ ማቴዎስ 10 ቁጥር 32 ጀምሮ ምን ይላል? ከነዚህ ከታናናሾች አንዱን እንኳን እንዳትንቁ በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም። አየህ እግዚአብሔር ከብዙ በደል ከብዙ ኃጢአት ውስጥ ያችን ቀዝቃዛ ውሃ ይይዝልሃል። እንዴት እንደሚመርህ ነው። ሰው ብዙ ጥሩ ነገር ትሰራለህ። ከብዙ ጥሩ ነገር መሃል ያችን መጥፎዋን ነገር ብቻ ወስዶ አይ ጥሩ ይሰብካል ጥሩ ይዘምራል፣ ግን እንደዚህ ያችን ነገር ነው የሚወስደው። ለምን? ክፉ ስትሆን የሚመስልህን ክፋት ነው የምትደምረው። ጥሩ ስትሆን ግን የሚመስልህን ጥሩ ነገር። እግዚአብሔር ቅዱስ ነው፣ ንጹህ ነው። ቅዱሱን ጥሩዋን ነገር ብቻ ነው ወደ ራሱ የሚወስደው። ማግኔት የሚመስለውን ይገፋል፣ ተቃራኒው ይስባል። እኛ ኃጢአተኛ ሆነን ኃጢአተኛ ስንጠላ እግዚአብሔር ንጹህን ወደኛ ይስበናል። ክርስቶስ ማንም ሰው ከወንበዴ ጋር መታየት አይፈልግም። ሌባ ነው ፎቶ አብራ ያልነሳው ኧረ ያሳስረኝ እንሳቀቃለን። በስውር ሊሆን ይችላል። ከታወቁ ኃጢአተኞች ጋር መታየት አንፈልግም። ክርስቶስ ግን ከታወቁ ኃጢአተኞች ጋር ወዳጅ ነበር፣ ኃጢአተኞች ወዳጅ ነበር። ለምን? እኛ መለወጥ ስለሚያቅተን ነው የፈራ ነው። እሱ ግን እንደሚለውጣቸው ስለሚያውቅ አብሯቸው ነበር። ናዝሬት የወንበዴዎች ስፍራ ናት፣ ግን ናዝራዊ ተብሏል። አላፈረም። በከተማ በኃጢአተኛ ከተማ በወንበዴ ከተማ አላፈረም። በወሊድ የሚሞትባት ቤተልሔም ኤፍራታ ነው ስሙ አይደለም? በኤፍራታ ራሄል ብንያምን ስትወልድ በምጥ የሞተችበት ነው። በምጥ የሚሞትበትን በወሊድ የሚሞትበትን ድንግል ማርያም አምላክን ወልዳ በወሊድ የሚዳንበት ቦታ አድርጎታል። እግዚአብሔር የቦታን ስም ይቀይራል፣ የሀገርን ስም ጥሩ ይቀይራል። የወንበዴዎችን በሆነው ሳይሆን በምንሆነው የሚጠራ አምላክ ነው። ዛሬ እርሚ እንደዚህ ነው፣ ቸቤ እንደዚህ ነው። ዛሬ ላይ ዲያብሎስ አይዋቅ፣ ነገ በምትሆነው ነው እና ነገ በምትሆነው ይጠራል። እና ስቴዲየም ሄደናል። አንዱ ቁምጣ ለብሶ አንዷ ፀጉሯ እንደዛ አድርጋ አንዱ እንደዛ አድርገው በብዙ መንገድ እኛን ሄድ ነው እዛ ቦታ ላይ። ስለዚህ እዛ ቦታ ላይ ሄደው የቤተክርስቲያን ስራ ይሰራል ነው። ሰዎች በዘመናቸው እዛች ቦታ ጋር እየቀረቡ ምን አድርገዋል? የቻሉትን አድርገዋል። ስለዚህ እግዚአብሔር ያችን በለሐሰብ በኦርቶዶክስ አስተምሮ ጥርኛዋ ሰጥቷል የጸደቀው ቀዝቃዛው የሰጠው ዋጋ የጠፋበት ማለት እዛች ቦታ ላይ ሰዎች መልካም ነገር የሚጸርቁበት ነገር ተንላቸው ሄዱ። ስለዚህ ሰዎች ምን አደረጉ? ያን ጥሩ ስራ ይሰራ የሚጸርቁበትን ነገር በምክንያት የሚያድን አምላክ ጋር አገናኘናቸው። ይሄንን ያደረግነው እዛ ቦታ ቆሜ ራሴን ቤት አልሰራው። አዎ ክብራችሁን ዝቅ አላችሁ አወረዳችሁ። ምን ክብር አለን? ክብራችን ቤተክርስቲያን ናት። የከበርነው በሳኛ ከቤተክርስቲያን አንበልጥም። ስለ ቤተክርስቲያኔ ለቅሶ ቤት ካለ ለቅሶ ቤት እጄ ሰብካለሁ፣ ሰርግ ቤት ካለ ሰርግ ቤት እጄ ሰብካለሁ።
ወይኔ ቤት ካለ ወይኔ ቤት ውስጥ ታስሬ እኮ ሰብኬያለሁ። ወይኔ ቤት ውስጥ በደንብ ገብቷል። እዛ ቤት ውስጥ ሰብኬያለሁ። ቦታ አይወስነኝም። ስለዚህ እዛም ቦታ ላይ ቆሜ የማይሰማ በሙሉ ስለ ሚካኤል አንሰማ ወይ ስለ ኪዳነ ምሕረት አንሰማ የሚለው በግድ ስለ እመቤታችን እንዲሰማ ስሟ ሲጠራ የማይፈልገው ሁሉ ተንጫጫ። ስለዚህ ምንድነው ያደረግነው? ምንም እና እዛ ቦታ ላይ ለምሳሌ በስፖርቱ መተው ቁምጣ ለብሰው ወይ አለባበሳቸው በሌላ መንገድ ሆኖ እዛ ቦታ ላይ ሲያዩን ዞር ብዬ ራሴ ጻድቅ አይደል ከኔ ጋር ፎቶ አትነሽም ዞር ልላት አልችልም። ለማባረር ለማስፈራራት አንበሳም ጅብም ያስፈራራሉ። ያቺን ዘማዊት ሴት እድሜ ልኳን በዝሙት ያቃጠለችውን ስምዖን በር ላይ አትገቢም ስላት ተዋት ነው ያለው ክርስቶስ። ትግባ ነው ያለው። ሰዎች ሲገባቸው አይደለም ቁምጣውን አይደለም የፀጉር ቀለሙን አይደለም ሜካፑን ሁሉን ነገር ይተውታል ሲገባቸው። መነካት ያስፈልጋል። ስለዚህ የምንነካቸው ደግሞ በመጸየፍ ሂጂ ከዚህ በማለት አይደለም። እነዛን ሰዎች በማቅረብ እነዛን ሰዎች ወደኛ በማድረግ መቀየር ይቻላል። መነካት ምን አለ መሰለ ሴትዮይቱ ፊቷ ጠባሳ ነው። ልጁ ኢንጂነር ነው። ጥሩ ገቢ ያገኛል። ትልቅ ቤት ሰርቷል። እንግዳ ሲመጣ እናቱን ኪችን ግቢ ይላታል። ለሰው ያሳያታል። ለምንድን ነው እንዲህ የምታረገው ስትል ጠባሳ ስለሆንሽ ያሳፍራል። እንዴት እናቴን አለበል የጠባሳነትህ ምስጢር እንዲህ ነው። በልጅነትህ ቡና ለጠጣ ጎረቤት ሄጄ ስመጣ ቤቱ በሳት ተቀጣጥሏል። ወይኔ ልጄ ብዬ ገና የ6 ወር ነህ ገብቼ እቅፍ ሳረግህ ለአንተ የመጣው እሳት ፊቴ ላይ ወደቀ። ስለዚህ መልክ ተቀያይረን ነው ያንተ ውበት ወደ እኔ መጥቶ ነው። እኔ ባልጠበስ አንተ ንጹህ ፊት አይኖርህም። ከዛን ቀን በኋላ ልቡ ተነካ። እናቴ እሷ ናት፣ መልኬ እኔ ጋር ያለው የሷ ነው፣ እሷ ጋር ያለው የኔ ነው እያለ መናገር። የሰው ልጅ መነካት መቻል አለበት። ስለዚህ ደሞስ ማን ነው በማን ላይ ሊፈርድ የሚችለው? ማን ነው? ወደ ራስህ መመልከት እኮ ነው። ወደ ራስህ መመልከት ነው። ፎቶግራፍ 10 ሆነን ብንነሳ ቅድሚያ የራሳችን ነው የምናየው። ራስን ፈልጎ ማግኘት ነው። ስለዚህ በዛ ወቅት እኮ አንድ ምሳሌ ልንገር። ስቴዲየም ውስጥ 3 ሰዎች አሉ። ስልኬን ወስደው እናግኝህ እና በጣም ተደዋውለን መተን አሁን እዚህ ሚካኤል ቆራቢ ናቸው። በዛ ሳይተለወጡ ልጆች ሰንበት ትምህርት ያገለግላሉ። ግን ያን ያለባበሳቸው ምናምን ሰው ከላይ አይተዞር በል ማለት አትችልም። ያጣናቸው ብዙ ሰዎች አሉ። የሚሸነፈው የሰው ልጅ በፍቅር ነው። ሐረር ብትሄድ ጅብን አላምደው አብረው ፎቶ ይነሳሉ ከጫካ መተውት። ታዲያ እኛ ደግሞ ሰዎችን በድካም ያሉትን ቤተክርስቲያን ከሆስፒታል ናት። የፍጹም መሰባሰቢያ አይደለችም። ቀድሞ መጥቶ ታክሞ ይዳናል፣ ዛሬም ይመጣል። እንደ አምቡላንስ ደግሞ በየመንደሩ ይሄድ እንደ ኩራሊዮን ደግሞ የጮህን የምናመጣቸው ነፍሳት አሉ። ስለዚህ ጎፈሬ ውስጥ ያለ ጽድቅ አይታወቅም። ቤተ እግዚአብሔር ውስጥ ያሉ ሽፍቶች አሉ፣ በዓለም ያሉ ደግሞ መናንያን አሉ። ስለዚህ እዛ ቦታ ላይ ነገም ሌላ ቦታ ላይ እንዴት እዚህ ተገኘ ሰው ሊሆን ይችላል። ተገኝቼ ለቤተ ክርስቲያን ጥቅም ከሆነ አንድም ሰው አንድም ነፍስ ማተርፍበት ከሆነ እዛ ቦታ ላይ ተገኝቼ እንትላለን። እነ ቅዱስ ጳውሎስ ጣዖት ቤት ገብተው ከጣዖት ሰዎችን አውጥተዋል። ባሪዮስ ፋጎስ በፈላስፎች መሃል ሰብከው ብዙዎችን ለውጠዋል። ክርስቶስ እንዴት ወደዚህ ቤት ትገባለህ ነው ያሉት አይደል? ሉቃስ 19 እንዴ ደስቸው እንዴት ወደዚህ ቤት ትገባለህ? ማንጅራት ቀራጭ፣ ዘራፊ፣ ኃጢአተኛ፣ ቀራጭ፣ መጨረሻ ኃጢአተኛ እንዴት እሱ ቤት ገብቶ ይበላል? እዚህ ቦታ ልናየው አንፈልግም እኮ ጥያቄው። እዚህ ቦታ መታየት የለም። በሽተኞች ነው መድኃኒት የሚያስፈልጋቸው። ለንጹሃን አልመጣሁም ለኃጢአተኞች ነው። ያስኩት መስቀሏን ነው። ዓላማዬ ቤተክርስቲያን ነው። የዘመርኩት ኦርቶዶክሳዊ መዝሙር ነው። የጠራሁት መድኃኔዓለምን ነው። የጠራሁት በስቴዲየሙ ኪዳነ ምሕረትን ነው። የጠራሁት ቅዱስ ሚካኤልን ነው። የሰራሁት በስደት ዓለም ላይ ያሉ ህፃናት የሚማሩበትን ነው። ያቺን አጋጣሚ አድርገን ለበረከት አሰባስበን ለቅዱስ ሚካኤል ተባርከንበታል። የበረከት ስራ ነው። ስለዚህ ሰዎች ለምን ወደኛ መጣህ ነው? ታዲያ አልመጣሉ እነሱ እውነት ነው። አልመጣ ስላሉ
እስቲ እነሱ ይምጡ አጠቃላይ ትተው ለስፖርቱ እንደተሰበሰቡት እስቲ ለቤተክርስቲያን ለንክሷ መጥተው ሰብሰብ ይበሉና ላስተምራቸው ቤተክርስቲያን ለልመና ሳትወጣ ከመጠየቋ በፊት ራሳቸው ናቸው አንዳንዱ አስራት ያወጣ ራሱ ነው አስራቱን አላወጣም እያለ የእግዚአብሔርን ነገር እያስቀረ ነው ቤተክርስቲያን ለማኛ ያደረጋት እኛ የሚገባን የምንሰራው እግዚአብሔር የሚሰራውን እኮ የሚያውቅ አምላክ ነው ስለዚህ እዛ ቦታ ላይ ደጋግሜ የምነግርህ ነገር ቢኖር ነገም ለቤተክርስቲያን ዓላማ ከሆነ ሌላ ቦታ ላይ የቤተክርስቲያን ዓላማ ይዤ ልገኝ እችላለሁ ቤተክርስቲያን አምባሳደሮቿ ናን ስለሆነ ነው በጣም ጥሩ ምላሽ ነው መምህር ሌላው ጥያቄ እንግዲህ እርሶ ብዙ ተከታዮች አሉት በተለይም በኢትዮጵያ ውስጥ እንግዲህ ቅድም ያነሳነው አለ በጣም ትልቅ የነቀነቀ በመላው ኢትዮጵያ የነቀነቀ ዝግጅት ነበሩት እዚህ ከመጡ በኋላ ግን ከዚህ ከአትላንታ ይልቅ በተለያዩ ቦታዎች በተለይም ዲሲ እና አካባቢ ብዙ በመመላለስ እንግዲህ መመናን እያስተማሩ እያገለግሉ ነው የሚገኙትና እዚሁ ግን አትላንታ ከተማ ላይ ቁጭ ብለው እኛ አትላንታኖች ብዙ ጊዜ ስለምንመላለስ እንግዲህ አትላንታ ላይ ብዙ እንሰማልና እኛ አትላንታዎች ለመምህር ምረታብ የሚሰጣቸውን ያህል ክብር አልሰጠናቸውም የሚሉ ሰዎች ነበሩ ይሄ እንዴት ያዩታል እውነት ነው አትላንታ አልተከባከበችሁትም አይ እኔ የሚገርም ነገር የዚህ ቤተክርስቲያን አሁን አትላንታ ቅዱስ ሚካኤል ይሄን ሚዲያ የሚከታተሉ በሙሉ ቸቤ ሚዲያ ላይ የምትከታተሉ በሙሉ በእውነት አትላንታ ሚካኤልን መተው አንድ ቀን ቢያስቀድሱ ደብረ ሊባኖስ ያሉ ነው ይመስላቸው ዋድልባ ሄዱ ነው ይመስላቸው ካቴድራል ስላሴ ያሉ ነው ይመስላቸው ቅዳሴው ማለት ነው እዚህ ቦታ ላይ ማለት ነው እና የበረከት ቦታ ነው የመጀመሪያ ስመጣ ትንሽ የመቃኘው ቤት ነበረች እና እዛ መጥቼ የመጣሁት እንዲያውም አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበር ፈንድሬዚንግ ነበር እዛ አገልግዬ ከዛ በኋላ እዛ ከጻድቁ በረከት አግኝቼ እዛ ላይ አዩኝና መላከ ሰላም ጠሩኝ ከዛ ከጠሩኝ በኋላ እባክህ አንድ ጊዜ ተወሰነ ጊዜናና ህዝቡ የተጨናነቀ ነው መኪና ሁሉ ሰው ያስቀደሰ ተው ይደረግበታል ጠባብ ናት ስለዚህ ተጋግዘን ትልቅ የሆነ ቤተ እግዚአብሔር እንዲኖረን ከመድኃኔዓለም ጋር አግዘን በጸጋ አሉ ቃል ገባው እጄ መጣው እንደተባለው እግዚአብሔር ረዳንና ይሄን ቤተ ክርስቲያን ወደ 1.8 ሚሊዮን ተገዛ ወደ 26 ክፍል አለው ከታች አብነት ትምህርት ቤት ህፃናት ቦታ የለም አሁን ቅዳሜ ከሰዓት ህፃናት በከፍተኛ ሁኔታ ነው እየተቀረጹ ያሉት እዚህ በጣም ስፍራ የለም ህፃናቱ የሰንበት ትምህርት ወጣቶች ማክሰኞ አሁን ብትመጣ ወጣት ለኦርቶዶክስ በአትላንታ እዚህ ጋር ሱስ ውስጥ ያሉ ምን ውስጥ ያሉ እየወጡ እዚህ ነው የሰለጠኑ ያሉት አገልግሎቱ ማህሌቱ ቅዳሴው ልዩ ነው ከታች ትልቅ አዳራሽ አለ ደጀ ሰላሙ ትልቅ ነው ቤተክርስቲያኑ እንደምታየው ታየዋለህ ማለት ነው ከኢትዮጵያ ድረስ መንበሩን አምጥተው አባቶች ባርከውት የመጣ ነው እነ ብፁዕ አቡነ ያዕቆብ እነ ብፁዕ አቡነ ጴጥሮስ እነ ብፁዕ አቡነ ፋኑኤል ቆመው የመረቁት ነው የባረኩት ቦታ ነው ስለዚህ እዚህ ቦታ ላይ እያገለግልኩ ነው ያለው ስለዚህ የሚፈልጉ ሰዎች መተው ይማራሉ ለየትኛውም ደብር ግን አትላንታ ላይ ቢጠራኝ እኔ የትም ቦታ ላይ እኔ መልእክት አይደለም እግዚአብሔር ነው የሚጠቀመው የእግዚአብሔር ነገር የትም ቦታ ላይ እናገራለሁ ስለዚህ የጊዜው እኔም ደግሞ ስለምዞር በመጣው ሰዓት ደግሞ እዚሁ ሚካኤል ስለማገለግል ባአቴም እዚህ ስለሆነ ነው እንጂ እንግዲህ ሰዎቹ የሚገባውን ያህል ክብር አልተጠቀምንበትም ከኔ ክብር አልፈልግም መድኃኔዓለም ያከበረው ሰው ክብሩ ሙሉ ስለሆነ ሌላ ክብር ምን ያደርጋል እሱ ያከበረው ክብር ሙሉ ነው ማንንም ሊያጎልለው አይችልም ክብሬ ማዕረጌ የሚልህ ሰው ብሎ የሚናደር ሰው በውስጡ የበታችነት ስሜት ስለሚሰማው ነው እና እኔ እዚህ ቦታ ላይ መስራት ያለብኝን እንደ እግዚአብሔር ሐሳብ እንግዲህ እግዚአብሔር ነገሮችን ለበጎ ያደርጋቸዋል እዚህ በመጣውበት ሰዓት ላይ ስራዬን እየሰራው ነው ግን በወንጌል ዓለም ሁለት ነገር አለ ክርስቶስ ወደ ሳምራውያን ከተማ ሲገባ ቆይልን ብለው ለመኑት እሱም ቆይቶ አስተማረ በጌርጌሴኖን ደግሞ ውጣልን አሉት ይላል በወንጌል ዓለም ውስጥ ውጣልንም አለ ግባልንም አለ ቆይ አለ አይንህ ላፈር ሂድ የሚልም ሰው ደግሞ ይኖራል ሁሉ አይወድም ሁሉ አይጠላም ክርስቶስ የፍቅር ምላሽ ካላገኘባት ዓለም ላይ ሁሉ ሰው ይወደደኝ ብሎ መናገር ያንተ ሶሊድ አይደለም ሊኩዊድ ነህ ብርጭቆ ውስጥም ቢከቱ ያኛውን ጠርሙስ ውስጥ ቢከቱ ያን ቅርጽ እያስክ መሄድ የለብትም እኛ እግዚአብሔር ጠርቶናል እግዚአብሔር ያከበረነን
ስለዚህ የሚጠቀምብህ ጸጋህን ይጠቀምበታል። አይ ደግሞ ብሎ ደግሞ እንዲሁ ደግሞ የሚጠላህ ሰው አለ። ምንም እኮ አድርገው አይደለም ግን እንዲሁ ጥሎበት እንደ ዝም ብሎ ይጠላሃል በጥላቻ ውስጥ። በዛ ውስጥ ግን እድሜያችን እንኳን ለጠብ ለፍቅር አይበቃም። በጣም አጭር እድሜ ነው ያለው እና እኔ ጥሩ እህቶች አሉ። መላከ ሰላም የዚህ ደብረ አስተዳዳሪ በጣም ጸሎተኛ ሲቀድሱ ከተማ ውስጥ ያሉ ሱፍ የለበሱ ባህታዊ ናቸው። እንደው በእውነት ለመናገር ማለት ነው ቀርቤ አይቼን ምስክርነት ነው የምሰጠው ማለት ነው። ህይወታቸው ሰጥተው የሚቀድሱት ቅዳሴ አምልኮቱ እስቲ እንደው መንበሩን መቼም አይተ ለዓለም ታሳያለህ። ከኢትዮጵያ ድረስ በስንት መከራ ተጭኖ ወደ $23,000 የፈጀ መንበር የአገልግሎት ጥንቃቄ፣ የመቅደሱ ጥንቃቄ፣ እያንዳንዱ የቃለ እግዚአብሔሯ ጥንቃቄ የሚያደርጉት ነገር በሙሉ እጅግ እግዚአብሔር በሳቸው ላይ እየሰራ ያለ የሳቸው ፍቅር ነው። ሊቀ ልሳናት ቸርነት ሰናይ እዚህ ነው መቀመጫው እዚህ ሆኗል። መምህር ታሪኩ አበራ እዚህ ነው። መምህር ዘላለም ወንድሙም እዚህ ነው። መምህር ኤልያስ እኔ ሁላችንም እዚህ ቦታ ላይ ቁጭ ብለን እንድናገለግል ያደረገን ቦታው የበረከት ቦታ ስለሆነ ነው። ከፍተኛ ስራ ደግሞ እዚህ ቦታ ላይ እየሰራን ነው። ሌሎቹም እንግዲህ የሚዲያ የሚከታተሉ ሌሎቹም አድባራት ደግሞ ና አስተምር ና ይሄን አዘምር በጸጋ ቤተክርስቲያንን የሚጠቅም ነገር ካገኙ ከኔ ትጠቅማለህ ብለው ካሰቡ አሁንም እኔ አለው ምንም የጎደለብኝ የለም። እግዚአብሔር ያክብርልኝ ይላል። እንግዲህ እናጠቃልልስ አገራችን ላይ እንግዲህ አሁን የምንሰማው የረሃብ፣ የጦርነት፣ የቸነፈር ብዙ ችግሮች አሉ። የቤተክርስቲያናችን ድርሻና ስለ ኢትዮጵያዊነት ምን አለ መሰለ እርሜ ዓለም የሰላም አለቆችን እስራኤል ሰቅላ ቢሆን እስራኤል ሰላም ትሆን ነበር። እሷ ግን ራሱን ሰላምን ሰቀለችውና እስካሁን ሰላሟን አጣች። ለሰላም እንሰራለን የሚሉ የሰላም ሚኒስቴሮች ስለ ሰላም እንሰብካለን የሚሉ ናቸው ሰላም ክርስቶስን የሰቀሉት። ብዙ ነጫጭ ርግቦች ተለቀዋል። የሰላም ግጥሞች ተገጥመው የሰላም መዝሙሮች ተዘምረዋል። የሰላም ፊርማዎች በዓለም ላይ ተፈርመዋል። ፊርማዎቹ ሳይደርቁ ግን ጦርነቶች ይነሳሉ፣ ይቀሰቀሳሉ። ለምን? ዓለም ሰላምን ትፈልጋለች፣ የሰላምን ጌታ ግን አልፈለገችውም። ትልቁ ነገር ሰላምን በሀገር ላይ የሚያመጣው እግዚአብሔርን መያዝ ነው። በኃይለ ሥላሴ ዘመን የእግዚአብሔር ትምህርት በየግብረ ገብነት ትምህርት የሥነ ምግባር ትምህርት በየትምህርት ቤቱ ይሰጣል። ደርግ ሲመጣ ቄሶች ህዝብ ሊያስፈራሩበት ነው። እግዚአብሔር የለም የሚባል እግዚአብሔር የሚባል የለም አለና የእግዚአብሔር ትምህርት ቀረ። የእግዚአብሔር ትምህርት ሲቀር የእግዚአብሔር ትምህርት ከትምህርት ቤት ሲወጣ ትምህርት ቤቱ የብልግና ሆነ። ከሰፈር ውጣ ተባለ፣ ሰፈሩ የብልግና። ከሀገር ውጣ ተባለ፣ አገሩ የብልግና። ሰላም አጣች። ወንድም ወንድሙን ማረድ ጀመረ። በኮሙኒዝም ርዕዮተ ዓለም እቺን ዓለም እኩል እናደርጋለን፣ እኩል ሀብታም እናደርጋለን ብለው ምዕራቡንና ምስራቁን ለሁለት ከፈሉ። ግን እኩል ረሀብተኛ፣ እኩል ችጋራም አረጉት ያለ እግዚአብሔር ጉዞ ስለማይመች እና የእግዚአብሔር ፈሪሃ እግዚአብሔር የሌለው ትውልድ ዳኛ ሚዛን ከጠፋ በምንም አትዳኝም። ስለዚህ አሁን የሀገራችን ዋናው ችግር የግብረ ገብነት ትምህርት ነው። ሰላምን የሚያመጣው ነገ ላይ ሀገርን የሚያቆየው እግዚአብሔር ነው። ድሮ ከአራቱም ማዕዘን ሰው ይምጣ፣ አጎት መጣ፣ አክስት መጣ፣ ተነስ ሰላም በል፣ ስም አጠራሩ ትየሸኮሬ በጣፋጭ ነገር፣ አበባው ጋሽ አበባው መጣ፣ ወንድም ጋሽ መጣው፣ ያም ዘመዴ ከሰሜን ይምጣ፣ ከደቡብ ይምጣ፣ ከየት ይምጣ ዘመዴ ነው፣ ሁሉ የኔ ነው እያለ ያድጋል። አሁን ግን እገሌን ተጠንቀቀው እንደዚህ ናቸው። ወደ ኋላ ሄዶ በሌለበት ዘመን አባቶቻችን እንዲያርገውናል። ጥላቻን ከጡት ጋራ እየመረዘ ማሳደግ ጀመረ። ስለዚህ ሁሉ ጠላቴ ነው ማለት ጀመረ። የእኛ ከማለት ይልቅ እኔነት በዛ። የራስ ካርታ፣ የራስ ባንዲራ፣ የራስ መዝሙር፣ የራስ ቋንቋ ታች ውስጥ ገባ። ሁሉ የኔ ነው ማለት ቀረ። የኔ ያም የኔ። ስለዚህ ወንድሙ በጠላትነት ማየት ጀመረ። አንድ ሰውዬ ነበሩ ሰክረው በከዛራ እየሄዱ ማንጅራት መቼ እንዳያገኘት ዝም በል ሁሉም ያሳደግኩት ልጅ ነው ማን አባቱ ይነካኛል እያሉ ይሄዳሉ። በእርግጥም ማንጅራት መቼ ዱርዬ ሁሉ አይነካቸው። ሁሉ የኔ ነው ካልክ ሁሉ ያንተ ነው።
ኢትዮጵያ በሙሉ ያንተ ነው እየተባለ ከኢትዮጵያ ውስጥ የቱ ነው የኔ ካልክ እየጠበብክ ነው። ገብተዋል? እውነት ነው። አንድ መጨረሻ ነገር የሚነግርህ ሁሉም ሰው መረዳት ያለበት አንድ የእግዚአብሔር ነገር ግብረ ገብነት በየቦታው ይሰጥ። ሁለት ከትልቅነት ወደ ትንሽነት አንውረድ። የኔ የኛ የምንለው ቋንቋ ትልቁ ቋንቋ በሰማይም በምድርም የታወጀው ቋንቋ ፍቅር ነው። ከስፔን ከደቡብ አፍሪካ ከየት መተው ገጠር ጋር ሄደ ተቃቅፎ ታያለ። በቋንቋ አይደለም የተግባቡት፣ ፍቅር ነው ያግባባቸው። ትልቁ ቋንቋ የሰማዩን ቋንቋ ፍቅርን ከጣለ ሰው በትንሹ ቋንቋ ይጣላል። አንደበታችን ከእግራችን ቀድሞ ይታሰራል። መቃብር ድረስ የማይወስድ እግር ይዘን የእንፋሎት ታክል ዘመን የማታ ጀንበር ያክል እድሜ የምራቅ መዋጫ እድሜ ለነበር የሚቸኩል ህይወት ይዘን ማናቃት የውባትንኝ የምትገለን ተሰባሪ ነን። እቺ ዓለም ላይ ወደርንም ጠላንም በቋሚነት አንኖርም። ከነገስታት ጀምሮ ያየናቸው ሁሉ አልፈናል። እኛም በማለፍ ላይ ያለን ሰዎች ነን። ስለዚህ ሰማይ ቤት የምንጠየቀው ዛሬ 5000 ካሬ ሜትር መሬት ቢኖርህ እኔም 5000 ከዛስ እኔ አንተ መጥቼ ገደልኩ 10000 ሆነልኝ። ዛሬ ስንት አመት ልኖር? አንድ 50 አመት ቢሰጠኝ ወይ በ100 አመትም ሲደርስ አንተን አፈናቅዬ ገድዬ ከዛስ እኔ ደግሞ በሞት ፈናቀላለሁ። ያ ሁሉ 10000 ካሬ ሜትር መሬት አብሮኛ ሄደ። አፈር ልብሴ አፈር ልብሴ አፈር ትራሴ ብዬ 3 ክንድ ጉድጓድ ናት። ከዛ በዳግም ምጽአት ክርስቶስ ይመጣል። ማቴዎስ 25:31 ምን ይላል? እንግዳ ሆኜ የተቀበልከኝ ብራብ በለ በአንተ ላይ የማደርገው ነገር አንተን ስላፈናቀልኩ እኔን አፈናቀልክ ይላል ክርስቶስ። አንተን ግን ቤት ያንተ ነው፣ ሁሉ ያንተ ነው። ፍቅር ካለ ይበቃል። አንዲት እኔ ቢጤ ነበረች እዛ ቅዱስ ዑራኤል ሳስተምር ተማሪ ሆኜ ላስቲክ ቤት አላት ትለምናለች። ሁሉ ግን አንድ ቀን መረታ ባለ አቤት አልኳ እና እስቲ ሻይ ጠጣል። አንድ አይኑ አይም እንጣቅመዳ የዛን ቀን የበላዋት ምስር የትንበልቻት አለቀ። ቆንጆ ባለቤትሽስ? እሱም እንደዚሁ ሊለምን ይሏል። እኔም ለማይኔ እሱም ይለምናል። አረ እንደው እዚያውን ቁጭ ብዬ ሳይሽ እንደው ሰው መጣ ብሎ አይጣላሽም? እንደሽ ትጋብጂ እንደው ሌላም ነገር አያስብም? ምን ያጣላናል? አይጣላ። እሱ ቀኙን ቢለምን እኔ ግራውን እለምናለሁ። እሱ ቀይ ጤፍ ቢለምን እኔ ነጩን እለምናለሁ። ዓለም አይጣላም። ገብቶሃል? አያጣላም። ዓለም ሰፊ ናት። ስለዚህ አንተን ብቀበልህ ሁሉ እኔ ነው ብል ክርስቶስ በዳግም ምጽአት እኔን ተቀበልክ ብሎ ገነት ያስገባሃል። አንተን ብጠላህ ግን ክርስቶስን ጠልቻለሁ። ስለዚህ ማንኛውም ኢትዮጵያ ውስጥ ያለ ከኢትዮጵያ ውጭ ያለ ወንድምን ጠልቶ መንግስተ ሰማያት መውረስ አይችልም። ሀገረ እግዚአብሔር ተብላ እግዚአብሔሮቻችን በየቀኑ እያባረርናቸው ነው። 100% እግዚአብሔር ያለው በሰው ውስጥ ነው። ጽዋ ውስጥ አትፈልገው። ቅድሚያ በረንዳ ላይ የወደቀ ወንድምህን ጥለህ ሄደህ ጽዋ ውስጥ ገና አትፈልገው። ገጠር ውስጥ ያለውን በብሔሩ ምክንያት ፈልጎ መርጦ ባልተወለደው የእግዚአብሔርን ህንጻ አፍርሰ እናንተን የሚነካ እኔን ብሌን ነካ ነው። ሰው የሚገድል ሰው ያን ብሌን ነክቷል። ወንድምህን ገለ ክብር የለም። ስለዚህ ወንድምህን ስትወድ እግዚአብሔር ይወድሃል። እርስ በርሳችን ከተዋደድን ያልፋል። ጨረስኩ። እግር እጅ ለሚጠቀልለው ለምን እራመዳለሁ ማለት አይችልም። እጅ ደግሞ አፍ ለሚጎርሰው ማለት አይችልም። አንዱ ያለ አንዱ መኖር አይችልም። ጃርቶች በጋ አይፈላለጉም። ክረምት ግን ብርድ እንዳይገላቸው ይተቃቀፋሉ። ሲተቃቀፉ የአንዱ ሾክ አንዱን ይወጋዋል። ከተለያዩ በብርድ ይሞታሉ፣ ከተቃቀፉ ይደማሉ። ከመሞት እየደሙ አብሮ መኖር ብለው ይኖራሉ። ስለዚህ የተለያየ እንትን ቢኖር ባህል ቢኖር የተለያየ ቋንቋ ቢኖር ውበታችን ነው። እንደ እግር እንደ እጅ እንደ ልብ እንደ አይን እንደ ጆሮ ነው እንጂ የሚለያየን አይደለም። አንዳችን ያለ አንዳችን መኖር አንችልም። ፊት ለፊቴን አያለው ጀርባዬን የምታይልኝ አንተ ነው። እጄን ይሄ እጅ ከሌለ አንዱ እጅ ነው ያለው። ያለ ሰው እዚህ አልደረስንም። ያለ ሰውም ለነገ አንደርስም። ሰው ያስፈልገናል። የሰው ዋጋው የሰውን ዋጋ ማወቅ ነው። ስንጠቀልለው መጽሐፍ ቅዱስ ሁለት አይነት ነው። አንድ እግዚአብሔር አምላክን መውደድ ነው። ጣዖት እንዳታመልክ፣ ሰንበቱን እንድታከብር፣ በሱ መንገድ እንድትሄድ። ሁለተኛው ወንድምህን በመውደድ ላይ ነው። ባልንጀራህ
ህግ የተሰራው አትስረቅ የሀብት ጠባቂ ነኝ፣ አትግደል የህይወት ጠባቂ ነኝ፣ አትማ የስም ጠባቂ ነኝ፣ አትመኝ ንብረቱን ሎሌውን የቤተሰብ የልጆቼ ባለቤት ጠባቂ ነኝ። መጨረሻ ላይ ሄዶ እናት አባትህን አክብር የውለታ ጠባቂ ነኝ። ህግ የተሰራው ለሰው ነው። ቃኤል መግደሉ ብቻ አይደለም ተጠያቂ ያደረገው። ዘፍጥረት 4 ላይ ወንድሙን ገሎ እግዚአብሔር የት ነው ወንድም ሲለው ወንድሜ ጠባቂ ነኝ ወይ ማለቱ ነው። የወንድሜ አንተ እኔ ጠባቂ ነህ፣ እኔ አንተ ጠባቂ ነኝ። እኔ አንተ ጠባቂ፣ አንተ እኔ ጠባቂ። አንዳችን ማቴዎስ 5:19 ላይ ወንድሙን ጨርቃን ብሎ የሚሳደብ የሸንጎ ፍርድ ይገባል። እዚህ ዓለም ላይ የዘራኸውን ታጭዳለህ ነው። ገበሬ በዘራበት ስለሚያጭድ መስታወት ያሳየውን ስለሚያሳይ ብታለቅስ ያንን ብትስቅ ያንን ህይወትም ያንን ስለምታሳይ ወንድሙን ደንቆሮ ብሎ የሚሳደብ እግዚአብሔር ተስፋ ባልቆረጠበት ሰው ላይ እሺ አንተ አናሳ አንተ እንደዚህ ብሎ ወንድሙን ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባል። አይደለም ሰውን ልንገል በክፉ ቃላት ጭምር ብሔሩን ጠቅሰ እንዲህ ነው ብለ ስላሴ የፈጠረው ሰው መስደብ ራሱ በእግዚአብሔር ዘንድ ፈጽሞ የተከለከለ ነው። እግዚአብሔር ይስጥልኝ። አሜን። መምህር ኃይለኛ ነህ? ኃይለኛ ነህ? ኃይለኛ አይደለሁም። ኃይለኝነት መስላ እዛ ላይ ሰብክ አንዳንድ ሰው ኃይለኛ መስለዋለሁ። ሲቀርበ እንግዲህ ቀርበህ ነው ማየት። አንድ ወር እዚህ ቁጭ በልና ኃይለኛ ነው ኃይለኛ አይደለም። እንግዲህ እንደ ኢትዮጵያ እዚህ የቤት ሰራተኛ ወይም ደግሞ ልክ እንደ ኢትዮጵያ ሁሉ ነገር ቀርቦ የሚዘጋጅበት ሀገር አይደለምና መምህር እንዴት ነው አሁን እዚህ ታበስላለህ? እበስላለሁ ማለት ሉና በስላለሁ በነገር በስላለሁ አለ ሰውየው። እና ችግር የለውም። ክርስቶስ ቃሉ ምን ይላል? እናንተ ተነስታችሁ ቃሉን ይዛችሁ ሂዱ። አንተ ዋናው ነገር ትልቁን ወንጌልን ይዘህ ስትሄድ በቤተክርስቲያን ውስጥ ማርያሞች አሉ፣ ማርታዎችም አሉ። ምክንያቱም የሚታይ ይሄ አገልግሎቱ በማይታይ አገልግሎት ይደገፋል። አንዲት እህት ከቅድስት ሥላሴ ዩኒቨርሲቲ ተመርቄ ልወጣ ስል ጫማ ልናዝ ሄድን። ጫማ ቤት ነበራት። አየችኝ፣ አወቀች። 40 ብር እንደታኩ መጥቼ እማራለሁ። ልትመረቅ ነው? አዎ። ስንተኛ? 5ኛ? አዎ። ሁሉ ጊዜ አንተ አድርገህ የምትሰብከውን ጫማ እኔ በህይወት እስካለው ድረስ አሁን ወደ እግዚአብሔር ሄዳለች ነፍሷን ይማር፣ እኔ ነኝ ይሄን ጫማ ምገዛለህ። ለምን አልኳት። እኔ እንደው እዛ ወደ ምረት ላይ ቆሜ ሰዎችን እንዲህ ባስተማርኩ በሰበኩል ነበር፣ ግን እዛ ላይ ጸጋው ለእናንተ ሲሰጠው ለኔ እንዳልሰጠኝ አወቅኩኝ። ነገር ግን ይሄን ጫማ ስገዛ በዚህ ጫማ በኩል አብሬ እቆማለሁ አለች። እና መቅደስ ገብቶ ባይቀድስ ልብሰ ተክህኖን ሲገዛ በዛ ውስጥ አብሮ ይቆማል። አገልግሎቱን ለአገልግሎቱ የሚገባውን ነገር ሲያደርግ በዛ ውስጥ እና የሚታይ አገልግሎት አለ፣ የማይታይ አለ። ደብዝዘው የሚያፈኩ ሰጥመው የሚያንሳፍፉ አሉ። ስለዚህ እነዛ ሰዎች ከጀርባ ሆነው በማይታይ አገልግሎት የሚታየውን እግዚአብሔር ስራ የሚደግፉ ስላሉ ይሄ አሳስቦን አያውቅም ነው። ቃልዎት ያሰማልን። መምህር እጅግ አድርጌ አመሰግናለሁ። የኔ ጥያቄ ጨረስኩኝ። በጣም ቃልዎት ያሰማልን። አሜን። እንግዲህ አንተ ጋር ቀረ የምትለው ነገር ካለ? ምንም ቀረ የምለው ነገር የለም። በመጀመሪያ ወንድማችን በሚዲያ ስሙ ቸቤ፣ በቤተክርስቲያናችን ደግሞ በወንድምነቱ ኤርሚ እዚህ ድረስ መጥተህ ይህንን ሐሳብ አትላንታ መካነ ሰላም ቅዱስ ሚካኤል ቤተክርስቲያን ድረስ መጥተህ ደውለህ ለህዝብ የሚጠቅም ሰው የሚታነጽበትን ትውልድ የሚታነጽበትን ቤተክርስቲያን ሀገር የምትጠቀምበትን ሰዎች መሃል ደግሞ ብዥታ የፈጠረውን በተሳሳተ መንገድ የተረዱ ሰዎች ደግሞ እውነታውን አውቀው አይ እግዚአብሔር ይቅር በለኝ በዚህ መንገድ ነው ያየሁት ብለው ወደ ልቦናቸው የሚመለሱበትን ትክክለኛ እይታ ለማቅረብ እዚህ ድረስ ስለመጣህ በጣም አመሰግናለሁ። ይሄንን ቸቤ ሚዲያን ሁላችሁም ተከተሉ። ትምህርቶች ይቀርባሉ። ጥሩ ነገር ተከተሉ። ሰዎች በሙሉ ኦርቶዶክሳውያን ይሄን መልእክት የምትሰሙ በመላው ዓለም ያላችሁ በሙሉ እጃችሁ ላይ ባለው ስልክ ግቡና ቤተሰብ ሁኑ። ጥሩ ነው ቤተሰብ መሆን። እሱም ደግሞ እየደከመ አሁን እዚህ ጋር ይዞ የመጣው ዕቃ ንብረት ብዙ ነው እና እንዲህ ያሉ መልካም የሚሰሩ ሰዎችን በገንዘብም መደገፍ፣ ስነ ልቦናቸውን
ማበረታታት በርቱ ማለት ያስፈልጋል የጽንሱ ጤንነት እንዲጠበቅ እናይቱ መንከባከብ ጥሩ ነው ጥሩ መልእክቶች ወደኛ እንዲመጡ እነሱን መንከባከብና የሚገባውን ነገር ማድረግ መርዳት መደገፍ ያስፈልጋል ቸቤ ሚዲያ እግዚአብሔር ይስጥልን አብራችሁ ደግሞ መታችሁ የቀረጻችሁ ወንድማችን ብሩኬ ነብዩ ወገቡ እስኪንቀጠቀጥ እየቆመ ለህዝቡ መልካም አንዴ ወደ ዛዙር አንዴ ወደ ዙር ይያለ እንዲያውም አላስጨነቀኝም ራሱ የተዘዋወረ ጥሩ ነገር ለእናንተ ያቀረበ እግዚአብሔር ይጠብቅህ መብርሃን ድንግል ማርያም ካንተ ጋር ትሁን ነብዩ እግዚአብሔር ይስጥልን ወደ ደብራችን መካነ ሰላም መታችሁ ይሄንን ድምጽ ለዓለም ለማድረስ ሰው እኛን ያያል እግዚአብሔር ደግሞ እናንተን ያያል እና ከጀርባ ሆናችሁ መስሩ ስራ ትልቅ ነው በሞያችሁ አገርንም ትውልድንም ቤተክርስቲያንም ያገለገላችሁ ነው እግዚአብሔር ይስጥልን ወንድማችን ኤፍሬም እግዚአብሔር ይስጥልን ወዳጅ ነን ከኔ ጋራ ሁላችሁንም እግዚአብሔር ይጠብቅልን እናመሰግናለን አትላንታ መካነ ሰላም ቅዱስ ሚካኤልን ብቅ ስትሉ ወደዚህ ሀገር መታችሁ ነውና ተባረኩ ልጆቻችሁን ላኩ ያብነት ትምህርት ቤቱን ጎብኙ እግዚአብሔር ይስጥልኝ አመሰግናለሁ መምህር አመሰግናለሁ ተመልካቾች ዛሬ አትላንታ ላይ ተገኝተን እንግዲህ አትላንታ የመጀመሪያ ፕሮግራማችን የነበረውን በመካነ ሰላም ቅዱስ ሚካኤል ወቅዱስ ኪዳነ ምሕረት ቤተክርስቲያን የነበረን ቆይታ ከመምህር ምረት አባሰፋ ጋር ይመስላል በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ ሁሌም እንደምንለው ቻናላችን ሰብስክራይብ አድርጉ ለዛሬው በዚያ በቃል ቸር ሰንብቱ